ጸጋ ይብዛላችሁ። ጠጀሎጂ ደምሮ የምንነካው እስቲ ቪዲዮ እንስማና እንመለስ። ይኸውልሽ እየሰማሽ ነው። ይሄ ልጅ ማለት ነው ሌሎች ብዙ ህጻናቶችም ማለት ነው በኦርቶዶክስ እምነት ላይ ጥርጣሬ እንዲያደርግ ነው የምታደርጉት እናንተ። ይኸው ታንቀሙት፣ ሰማችኋ? ታንቀሙት እያለች ነው። ንገራቸው። አባቴ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ ለአረብ ሀገር ወንዶች ተሰቃያላችሁ። አባቴ እውነተኛ የተዋህዶ ልጅ ነው። አየሻ አለችበት ቦታ ሁሉ ማለት ነው። ምንም አይነት ነገር ክንዋኔ አይስጣት። ቆርጠሽ ላኪላቸው የምትባል እዮም የምትባል አናፖሎጂ ፔንክለር ባላችሁበት ኪዳነ ምሕረት ምስክሬ ናት። ባላችሁበት ቦታ ሁሉ ማለት ነው እግዚአብሔር ያሳየኛል። የእናንተ መጨረሻ ያሳየኛል። ጠብቁ። ይኸው የምወዳ ኪዳነ ምሕረት ባለሽበት ቦታ ማለት ነው ያሳየኛል። ይኸውልሽ እየነገርኩሽ ነው። እያየሽ ነው አለ እያየሽ ነው። እማምላክ ምስክሬ፣ እቺ እማምላክ ምስክሬ። ይኸውልሽ ባለሽበት ቦታ ማለት ነው ታሳየኛለች። አንቺ የአረብ ሀገር ገረድ ጠብቂ። መንገድ ላይ ገላሽን የምትሸጪ ታሳየኛለች። እሺ ታሳየኛለች። እኔ ለመናፍቃን አላሳልፈሽ የሰጠሽ ለመናፍቃን ታሳየኛለች። ጠብቂ። ይኸው እማምላክ ምስክሬ ብዙት ነው ያጠጣኝ። እነዚህ ናቸው የኔ ቪዲዮ በምንም ነገር እንዳይታይ የሚያደርጉ። እሺ ጋይስ፣ ይኸው በእናንተ አዝናለሁ ብላቸው። ኦርቶዶክሳውያን በላቸው። በእናንተ አዝናለሁ። ሜዳ ላይ ተኝታ ፊቷን በማታሳይ በማትታወቅ ሴት አባቴን ቀየራችሁ። አዝናለሁ። ሂድ ተኛ፣ በቃ ተኛ፣ ሂድ ተኛ። ግብና ተኛ እናስተባል መናፍቅ እንዴ ያሰገረ መናፍቅ ነው። እግዚአብሔር አሳልፎ ከሰጣችሁ እንደ ደምሮ የምትሆኑት ደምሮ ተላልፎ የመስጠት ውጤት ነው። እግዚአብሔር ለማይረባ አእምሮ አሳልፎ የሰጠው ሰው ነው። በነገራችን ላይ አእምሮ እንዳይስተካከል ሲበላሽ ልጅህን ቆሻሻ ነገር ነው ትሬን የምታደርገው። ልጆችህን ቆሻሻ ነገር ነው የምታስተምራቸው። በልጆች ፊት ልጆችን አስቀምጠህ ጸያፍ ነገር ነው የምትናገረው። እናንተ አይከብድም እንዴ? ልጆች ተቀምጠው እንደዚህ አይነት ጸያፍ ነገር መናገር አይከብድም? በልጦ ካልቤ ካለ በልጦኛል፣ እግዚአብሔር ይመስገን። በዚህ በቆሸሸ ህይወት ነው የበለጠ። በቆሸሸ ህይወት ነው የበለጠ። ተሳስታችሁ ኦርቶዶክስ አትሁኑ። ተሳስታችሁ ኦርቶዶክስ ለመሆን እንዳትመኙ። ተሳስታችሁ የኦርቶዶክስ ነገር እንዳይናፍቃችሁ። የኦርቶዶክስ ነገር እየናፈቃችሁ ከሆነ መውደቃችሁ ጀምሯል። በቃ አደገኛ ነገር ውስጥ አላችሁ። አደገኛ ነገር ተላልፋችሁ የተሰጣችሁ እንደሆነ አስቡ። ልክ ኦርቶዶክስ መሆን ምናምን የድሮ ነገር ከናፈቃችሁ እርግጠኛ ነኝ እኮ ያ ሰይፈ ሴቶችን አልክ። ማንን? ለምሳሌ ማንንም ለምሳሌ እኔ ቤካ ደከም ይችላል አልኩ። የሆነ ጊዜ ደከምኩኝ ከቺኬ ጋር ምናምን ነገር ልኩት እግዚአብሔርን ስላጠፋሁት ጥፋት እግዚአብሔርን ከዚያ ደግሞ ስላጠፋሁት ስለበደልኩት ሰው ደግሞ እርሱንም ሁለቱንም ጨምሮ ይቅርታ ጠይቄ ልኬ ከዚያ በኋላስ ለአንዳንድ አሁን በቀደም ታሰርኩኝ ምናምን ብሎ ይለምን የነበረው አንድ ጥቁር ጀበና አለ። ለጥቁር ጀበና ነው የተላከው ያ ቮይስ። ለምሳሌ በዋትስአፕ ነው እንጂ በግላጭ የተነገረ ነገር አለ። በዋትስአፕ የተመለሰ መልስ ነው። ለጥቁር ጀበና አንድ ለማኝ አለ። ኢትዮጵያን የሚሳደብ ዶክተር አብይ አህመድ የሰሩትን ስራ በማንቋሸሽ ታስሮ የነበረ
ከነ ቀሲስ ዲበኩሉ ጋር ከነፋኖ ከውጮች ጋር አብሮ የሚሰራ የሽብር ስራ ውስጥ ያለ አንድ ሰው አለ። ጥቁር ጀበና ጋር ነው የተላከው ቪዲዮ ቮይሱ። ጥቁር ጀበና ነው ያወጣው እሱ ማለት ከ2 ዓመት ከምናምን በኋላ ራሱ ከኔ ጋር አብሮ ጸልዩ ንስሐ ገብቼ ምናምን ከዚያስ ጸለይ ሃሌሉያ ጌታ ይባረክ ቤካዬ አንተ እኮ በጣም ነው የምወድህ በጣም ትሁት ነህ ልብህ ደስ ይላል ምናምን ብሎ ከኔ ጋር ጌታን አመስግኖ አይገርማችሁም? አንድ ደግሞ ከሱ ጋር ያለ አንድ ጥቁር አይደለም ራሱ እንደ ነቢ የሚያደርግ አብሮ ሾፕ የከፈተ ሰው አይደለም እሱ ራሱ ከኔ ጋር ምናምን ነገር ጸልዩ ጌታን አመስግኖ በልሳን ጸልየን ቤቱ በቃ እሳት ምናምን ነገር ቀውጥ የሆነው በነገራችን ላይ ካን ኢማጂን ማለት ጥፋት አጠፋው ለጥፋት ንስሐ ገባው ከዚያ ደግሞ ይቅርታ ጠይቄ ለግለሰቡ ላኩለት የላኩትን ቮይስ ደግሞ ለራሱ ለዚህ ሰውዬ ኦኬ ለጥቁር ጀበናውና ለጓደኛው ጀበና ላኩላቸው እነሱም አዩ ከዛው የደውሉት ደውሎ ጸልዩ ከኔ ጋር አስባቸዋል ደውሎ ጸልዮ አመስግኖ ከዚያ ደግሞ ደውሎ በንስሐ ጸልየን ሃሌሉያ ብለን በንስሐ ብለ በአዲስ ቋንቋ ተናግረ ምናምን እኔ እንደውም በቃ ተንከባልዬ ማትቻል ተንከባልዬ ጌታን አመስግነን ከዛ ጨረስን ነገር አለቀ ፋይል ወደ መዝገብ ቤት ከዚያስ ደግሞ ቤተ ክርስቲያን ደግሞ 6 ወር ዲሲፕሊን አድርጋኝ ዲሲፕሊን አየ ጌታ ምንድነው ቤተ ክርስቲያን ዲሲፕሊን አድርጋኝ ቤተክርስቲያን ዲሲፕሊን ጊዜ ጠብቄ ራይት አየ እንደዚህ ነው ምትታረሙ አየ ያለቀን ጉዳይ ይሄ ጥቁር ጀበናው ለፋኖ የሚሰራው በአሸባሪ ስራ ውስጥ ከነ ቤተሰቡ ያለው የነ ቀሲስ ዲበኩሉና የምንድነው እሱ የሞዓ ተዋህዶ ተላላኪው እሱ ከ2 ዓመት ከ4 ወር በኋላ ምናምን ቮይሱን አወጣ ካን ኢማጂን እና ብራዘርዬ ምን መሰለ እያልኩ ያለሁት ነገር እኛ ቤት ሰው በኃጢአት ሊደክም ይችላል ሐዋርያው ዮሐንስም ልጆች ሆይ ኃጢአትን እንዳታደርጉ ይንጽፍላችኋለሁ አለ ለምን ሲባል በወደቀ ዓለም ውስጥ ያለን የወደቀውን የአዳምን ስጋ ይዘን ያለን ሰዎች ነን ልንደክም እንችላለን ከድጋማችን ግን በንስሐ እንመለሳለን በክርስቶስ ደም እንታጠባለን እንጂ ኃጢአትን ላይፍ ስታይላችን አናደርግም ከዛም አልፎ ተርፎ በሚዲያ ላይፍ ላይ ማይ ጋድ አንድ ጊዜ አይደለም 2 ጊዜ አይደለም 3 ጊዜ አይደለም 4 ጊዜ አይደለም እንዴ ሁሉ ጊዜ ቆሻሻ የሆነ ስድብ መሳደብ ያልተገባ ነገር እኔ እሱ አይደለም እኔ ከምንም በላይ ዛሬ ወጥቼ እንዳወራ ያደረገኝ ነገር ዋናው ልጆቹን እንዴት ቆሻሻ ነገር ትሬን ያደርጋቸዋል ለልጆቹ እንዴት ስድብ ያስተምራል ያም የቆሻሻ ነገር ማለት ነው ያም የቆሻሻ ነገር ሰው ለልጁ መልካም ነገር ያስተምራል ልጁ ያልተገባ ነገር ቢያደርግ ቆንጥጦ ልጁን ስርዓት ያስይዛል እንጂ ልጁ ይባስ ቆሻሻ ነገር እንዲናገር ቃል በቃል በልጁ አንደበት እንዲናገር ያደረገ እንዴት ሰው ልጁን በዚህ ልክ ትሬን ያደርጋል ብራዘርዬ ይሄ የኦርቶዶክስ ውጤት ነው የታችኛ ቤት ውጤት ነው የታችኛ ቤት ውጤት ነው በነገራችን ላይ እኔ ምንም ችግር የለው አሁን ይሄ ሰው ለምሳሌ ቢደክም ችግር አሁን ለምሳሌ ይሄ ሰው እንዴ ተናገረ አይደለም ኦኬ ተናገረ በቃ ስሜታዊ አርጎት ምናምን ነገር ስላበሳጩ ተናገረ እንበል ለተናገረው ነገር መጥቶ ይቅርታ ጠይቆ ንስሐ ገብቶ ራይት ከዚያ ደግሞ በእርግጥ የለም በኦርቶዶክስ እንደዚህ የሚባል ነገር የለም ዲሲፕሊን ተደርጎ 6 ወር 7 ወር ወይ 1 ዓመት ወይ 2 ዓመት ከዛ በላይ ዲሲፕሊን ተደርጎ ልጁ ከምንም ነገር ርቆ ተመልሶ በቤተ ክርስቲያን ተባርኮ ወደ አገልግሎት ቢመለስ የስ ልክ ነው ትላለህ ይሄ ዛሬም ተሳዳቢ ነገም ተነጎዳም ሁሌ የምን ውጤት ነው ታዲያ የታችኛው ቤት ውጤት ነው ልንገር እኔ ዛሬ ያልተገባ ነገር ብናገር ኤርሚያስም ኤፍሬምም ዶክተር ሸዋልም ሌሎች ወንድም እህቶቼ እነ መርሲ እዚህ ያሉት ክርስቲያኖች አይተውኝም እኔን አይተውኝም እሱ ብቻ አይደለም እኔ ማገለግልባት ቤተ ክርስቲያን መሪዎቼ አይተውኝም ይጠሩኛል የተናገርከው ነገር ካንተ የሚጠበቅ አይደለምና ለተናገርከው ነገር ንስሐ በጌታ ፊት ግባ ከአገልግሎት ለዚህ ናክል ሲፈልጉ ዓመት ሲፈልጉ 2 ዓመት ሲፈልጉ 6 ወር እንደሰራው ጥፋት ልክ ዲሲፕሊን ይደረጋለሁ ብራዘርዬ ዲሲፕሊን ይደረጋለሁ ሉጋም አለ አየ ሉጋም አለ
ነገ ጥፋት ባጠፋ የኔን ጥፋት እውቅና አይሰጡትም። በነገራችን ላይ አይ እንዴት መሰላችሁ ምናምን ብሎ አያሽሞነሙኑትም። ወንድሞቼ መሪዎች አያሽሞነሙኑትም። እህቶቼ ማንም ሰው እዚህ ያለው ሁሉም ክርስቲያኖች አያሽሞነሙኑም። የሆነ ቀለም ቀብቶ አያልፉም። ኖ ቤካ ተሳስቻል። you are wrong። የተናገርከው ነገር ካንተ የሚጠበቅ አይደለም። ንስሐ ግባ በጌታ ፊት። አዎ ንስሐ ግባ በጌታ ፊት ጊዜ ውሰድ። አይደል ወንድሞቼ የምትሉኝ? አይደለም እህቶቼ የምትሉኝ? ኖ ዳኒ ሂድ ቤካ ንስሐ ግባ። ቲክታክ ላይ አልፈልግም። ሜሎስ ቤካ ንስሐ ግባ ሂድ። ቲክታክ መንደር ላይ አልፈልግም። አለቀ። ኤርሚያስ ወንድምነት ሂድ ከቲክቶክ መንደር ጥፋ። ላገኝ አልፈልግም። ዶክተር ሸዋል ሁሉም ወንድሞቼ እህቶቼ በነገራችን ላይ ጥፋ ከቲክቶክ ነው የሚሉኝ። ጊዜ ወስደ ታርመ ዲሲፕሊን ተደርገ ከዚያ በኋላ ናህ ነው የሚሉኝ። አንድ ሁለት ደግሞ እማገለግለው ቤተ ክርስቲያን እማገለግለው ህዝብ እማገለግላቸው መሪዎቼ እነሱ ደግሞ ጠርቶኝ የሚገባውን እንደ ጥፋቴ ለጥፋቴ የሚመጣጠነውን ቅጣት ይሰጡኛል ማለት ነው። ይሲ ደን ያልቃል። ከዛ ተባርኬ ወደ አገልግሎት እመልሳለሁ። ልክ ያቺ ልጅ ያልተገባ ነገር ተናግሪያት ቤተ ክርስቲያኑ የተናገርከው ነገር ካንተ የሚጠበቅ አይደለም። you are disciplined ለዚህ ናክል ወር ከዚህ ናክል ወር በኋላ ነው ምን አገልግሎት እንዳገለግለው ብለው ልክ ከዚያ አገልግሎቴ ከ6 ወር ቅጣት በኋላ እንደመለሱኝ ሁላ ልክ እንደዚህ ነው የሚሆነው ማለት ነው። ይሄ ሰውስ ኃጢአት ሳይሆን ህይወቱ ኃጢአት የሆነበት ነው ማለት ነው። አንተ ልጅህን በሚሄድበት መንገድ ምራው አይደለም ነው መጽሐፍ ቅዱስ ምሳሌ ባደገም ጊዜ ይሄን አሁን በሚሄድበት መንገድ ልጁ ሳይሆን ራሱ በሚሄድበት መንገድ ልጁን ትሬኒንግ ያደረገ ነው። በጌታ በኢየሱስም እንደዚህ በል እንደዚህ በል። ኧረ ያሰፍራል። አሰማችሁ ለምሳሌ አሰማችሁ። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። በጣም ከባድ ነው። እሺ ላሰማችሁ። እየሰማችሁ ይሄ ልጅ ማለት ነው። ሌሎች ብዙ ህጻናቶችም ማለት ነው በኦርቶዶክስነት ላይ ጥርጣሬ እንዳለ ነው የምታደርጉት እናንተ። ይኸው ታንቀሙት፣ ሰማችኋ? ታንቀሙት እያለች ነው። ስሙ ነገራቸው። አባቱ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ ለአረብ ሀገር እንዴት ልጅህን እንዴት ትሬን ያደርጋል? በነገራችን ላይ እንዴ እናንተ ለአረብ ሀገር እንደዚህ ልጅ እንዴት ማለት ምን አይነት ሊና ቢኖር ነው ይዞጊ ምን አይነት የወደቀ አእምሮ ብኖር ነው? በነገራችን ላይ በጣም ከባድ እኮ ነው ወንድሞቼና እህቶቼ። ትዝ ይላችሁ የሆነ ጊዜ ላይ እኔ ብዬ ነበረ ወንድምነት ሄርሚ አይጸለይለትና ምስል ኖ ይሄ በጭራሽ አይመለስም። ቢጊዮዝ የእግዚአብሔር ቃል ስለዚህ ጉዳይ እንዲህ ብሎ ተናግሯል ብዬ ዕብራውያን 10ን ጠቅሻለሁ፣ ዕብራውያን 6ን ጠቅሻለሁ። ራይት ጠቅሼ ስሞግት ነበረ። እነኚህ አይነት ሰዎች እንደዚህ አይነት ሰዎች ክርስቶስን ፕራክቲካሊ ሆን ብለው ኢንቴንሽናል የካዱ ሰዎች ስለሆኑ አይመለሱም፣ በአመጻቸው ይቀጥላሉ እንጂ ብዬ ተናግሬ ነበር። ትዝ ይላችሁ ከሆነ ትዝ ይላችሁ ከሆነ እንጸልይለት ምናምን ነገር። አሁን ደግሞ አንጀት ለመብላት ኤርሚያስን ወንድሜ ያጥሩልኝ እና ምን ስትሎ ነበረ? ጊፍት ለመሰብሰብ ምን ስትሎ ነበረ? ኤርሚያስን ኤፍሬምን ያበላህን ያጠጣህን አንተ የተቀደደ የተቦጫጨቀ ልብስን የቀየርልህን ኤፍሬምን ምን ስትሎ ነበረ? በነገራችን ላይ እነዚህ የታችኛው ቤት ሰዎች ጊፍት እንዲጥሉልህ እንዲወረውሩልህ ጂሰስ ኦፍ ክራይስት እኔ ምን አገባኝ? ዛሬ ደግሞ ረባክ ወይ አቦሽዬ ወንዶች ተሰቃያላችሁ። አባቴ እውነተኛ የተዋሕዶ ልጅ ነው። ታየሽ በቦታ ሁሉ ማለት ነው። ምንም አይነት ነገር ክንዋኔ አይስጣት። ቆርጠሽ ላኪላችሁ ምትባል እየው ምትባል አናፖሎጂ ፔንክለር ባላችሁበት ኪዳነ ምሕረት ምስክሬ ናት። ባላችሁበት ቦታ ሁሉ ማለት ነው እግዚአብሔር ያሳየኛል። የእናንተ መጨረሻ ያሳየኛል። ጠብቁ። ይኸው
ነው አይደል? እያየሽ ነው። እማምላክ መስክሬ፣ እቺማ እማምላክ መስክሬ። ይኸውልሽ ባለሽበት ቦታ ማለት ነው ታሳየኛለች። አንቺ የአረብ ሀገር ገረድ ጠብቂ፣ ጠብቂ። መንገድ ላይ ገላሽ ነው የምትሸጪ። ታሳየኛለች። እሺ ታሳየኛለች። እኔ ለመናፍቃን አላሳልፈሽ ሰጠሽ። ለመናፍቃን ታሳየኛለች። ጠብቂ። ይኸው እማምላክ መስክሬ ብዙት ነው ያጠጣኝ። እነዚህ ናቸው የኔ ቪዲዮ በምንም ነገር እንዳይታይ የሚያደርጉ። እሺ ጋይስ ይኸው አስባችሁታል? ቪዲዮ ስላልታየ ቫይራል ስላልወጣ በዚህ ልክ ተናገረ። ሰናይ ምንድነው? ናገባ ተመላለስክ በሰላም ነው? ልጽፍ ነበር ተውኩት። ምንድነው የምትተወው? ብራዘር አንተ ራስህ ዝም ብለህ እዛ ሄደህ ማየውን ነገር ስታደርግ ነው የምትገኘው እንዴ? ልጽፍ ነበር ተውኩት። እሺ ናታን ኦርቶዶክሱ እንዴት ነህ? ኦርቶዶክስ አይደለሁም። እንዴት ነህ? አለን ኦርቶዶክስ ነህ? ኦርቶዶክስ አይደለሁም ማለት ነው። ኦርቶዶክስ ነህ? ኦርቶዶክስነትን ትክዳለህ እንዴ? ደግሞ ትጠመቅ አይተኛል? እኔ ነኝ እንዴ ገድለ አቡነ ገብረ መንፈስ ቅዱስን ሲያነብ ሳጠና የነበረው? ምን ኤርሚያስ ያነብ የለ እንዴ? ገድል ኤርሚያስ ያነብ የለ? ታዲያ ምን ገድል ማንበብ ምንድን ነው? ኤርሚ የሚያነበው እዛ ውስጥ ያለውን የሐሰት ትምህርት አውጥቶ በክርስቶስ ትምህርት ለመስበር ነው። ኦኬ፣ ከዛ ሰዎችን ትውልድን ከዚያ ነገር ለማላቀቅ ነው። አንተ ግን ላይፍ ነው። እርግጠኛ ነህ ላይፍ አንተ በረከታችን አንተ በረከታችን ይደርብኝ እያልክ የሳምከው ምናምን ነገር ለአንተ እንዲሆን አድርገህ ለመጠቀም ነው። there is a big difference between you and ኤርሚያስ። ገባ? አንተ ስማኝ፣ አንተ ለኦርቶዶክስ ሄደህ ለምሳሌ እዚህ አቦ ላይ ከተጻፈው ነገር እግዚአብሔር ጨካኝና ክፉ ከዛ ደግሞ አቦ ሩሩና ቸር አድርጎ ያስቀምጠው ነገር ሄደህ ይሄን ነገር በእግዚአብሔር ቃል እስቲ ያሳርቁልኝ ብለህ አትጠይቃቸውም። አንድ ሁለት ደግሞ እዛ ጋር የተቀመጠውን የሐሰት ትምህርት ለምሳሌ እንዴት ተቆልቁሎ ምናምን ነገር ቁልቁል ውሃ ውስጥ ሆኖ ምናምን ነገር የሆኑትን ነገር በጠቅላላ እንደ እግዚአብሔር ቃል እስቲ ንገሩኝ እንደዚህ ያደረገ ካለ ብለህ አንተ አትጠይቅም። አንተ ለራስህ እንዲስማማ አድርገህ ምን ችግር አለው ብለህ የምትለው፣ ለኦርቶዶክስ ደግሞ ጥብቅና ቆመ የምትከራከር ስላበሉ መካቶ ስለጋብዙ ብቻ ኢየሱስን አሳልፈህ ሸጥክ። ለራስህ ስጋና ምቾት የሚመችን ነገር ለማድረግ ጥሩን ኢንቫይሮንመንት እየፈለክ ያለ ሰው ነህ። ሶ ዩ አር ኖት ወንጌል አማኝ፣ ዩ አር ኦርቶዶክስ። እሺ ቤካ ዝም ብዬ የሰማው አንተም ዝም ብለህ እንድትሰማኝ ነው። ዳዊት አንደኛ ነገር እኔ ኦርቶዶክስ አይደለሁም። ኦርቶዶክስ ብሆን በኦርቶዶክስነት አላፍርም። ኦርቶዶክስ ነኝ እልሃለሁ። ሁለተኛ ነገር ደግሞ ማኪያቶ ሳይሆን ሌላ ነገር ነው ይጋብዙኝ፣ ተለቅ ያለ ነገር ደግሞ ደሜ ብቻ እንደጠጣ አድርጋ አታስብ። ደሜ ወንጌል አማኝም እንደነበረ የሚጠጣ ነበረ። እዚህ ጋር በግድ ስለጠጣ ነው በቃ ምንም የተለየ ነገር አይደለም። ኦርቶዶክስ ቤት ስለሄደ የጠጣ አታስመስል። ወንጌል አማኝ የሚጠጣ ፓስተር አለ። እየሰማኝ ነው? የሚጠጣ ፓስተር አለ። ስማ ዌልካም። አይቆይስ ናታን መጀመሪያ ወደዛ ነው ያለው። አሁን አንተ ደስ የሚለው ነገር ታጣቆማ ነው የምትነካው ነገር አለ which is ማለት ብትነካ ግን ቢያንስ ከፔናልቲ ኤሪያ ውጪ ብትነካ ማለት ቅጣቱ የከፋ ስለሚሆን ማለት ነው። እሺ እኔ አንተ ልጠይቅህ፣ ኦርቶዶክሳውያን ድነዋል ብለህ ታምናለህ? እኔ በአብ በወልድ በመንፈስ ቅዱስ በስላሴ የሚያምኑ ሁሉ ለኔ ድነዋል። ቤተ እምነት አይደለም የሚያደነቅ አትሰማኝ የኔ ወንድም፣ ጥያቄ ስማኝ ወይ ደግሞ ፕሮቴስታንትነት አይደለም። አሁን ስማኝ የኔ ወንድም፣ አሁን አደገኛ ማኑ እኔ ቤት ስትመጣ ብራዘርዬ ስታወራ የምታወራው እንደ ቤካ እኔ ብራዘር ላንተ እኔ እናትህ ማንበብ የማይጠበቅብኝ። እሺ ሰማኝ don't worry, you don't have to worry about that ብራዘርዬ። አሁን እያወራን አይደለም። እሺ እኔ ጥያቄ በቀጥታ ስፔሲፊክ አድርገህ ጠየቁት። ኦርቶዶክሳውያን አንተ ድነዋል ብለህ ታምናለህ?
እኔ በቤተ እምነት አላምንም። በአብ በወልድ በመንፈስ ቅዱስ ያመነው ሁሉ ለኔ ድኗል። አሁንም ሰማኝ፣ በስላሴ የሚያምኑ ሁሉ ድኗል። እኔ አሁንም ሰማኝ። ኦርቶዶክሳውያን ድኗሉ ብለህ ታምናለህ? ወይም ደግሞ እንደዚህ ላድርግሽ፣ እንደዚህ ላድርግ ለአንተ እንደዚህ ላድርግ እንዲገባ በጣም አንዳንድ ጊዜ አማርኛ እንደሚከብድ ስለማውቅ እንዲገባ ላውራ። እሺ ኦርቶዶክሳውያን በአማርኛ ችግር የለም ንገረኝ። እሺ ናታን እሺ ጎበዝ። ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? ኖ ያውንም ብትጠይቀኝ የቀደሙንም መልስልሃለሁ። ኦርቶዶክሳውያን ድነዋል። ድነዋል በስላሴ ስለሚያምኑ ድነዋል። አትመልስም አንተ ስለማትመልስ ነው። በዚህ መንገድ አድርገው አሁን አየህ ድነዋል የሚለው ነገር እኔ በቤተ እምነት ምናምን ነገር አላምንም። በስላሴ ያመነ ሁሉ አልከኝ። እንግዲህ ምን እያወራ እንደሆነ እርግጠኛ አይደለም። ጠይቀኝ መጠየቅ የምፈልገውን ምንም ማኑ ምናምን ለአንተ አይኔን ጨፍኝ ይመልስልሃለሁ ለአንተ ማለት ነው። እሺ እየነዳው ነው እንጂ አይኔን ጨፍኝ ይመልስልህ። እሺ ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? አዎ ክርስቲያን ናቸው። ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ለምሳሌ ክርስቲያን ናቸው ብለህ ከምታምነው ነገር አሁን ያነሳቸውን ነገሮች ብቻ በመቀበል ነው አይደል? ክርስቲያን ናቸው ብለህ ያልከው? ክርስቲያን ናቸው ይቀበላሉ። እነዚህ ነገሮች ሁሉ አሁን ያልኳቸውን ነገሮች ሁሉ ይቀበላሉ። እሺ በኦርቶዶክስ ተዋህዶ ቤተ እምነት ለምሳሌ ስለ ስላሴ አስተምሮ በተመለከተ በኦርቶዶክስ ተዋህዶ ቤተ እምነት እሺ ታውቁት በቃ ችግር የለውም። ማላቀው ነገር ማብቃት አልፈልግም። እሺ ጎበዝ በቃ ትቼዋለሁ። እሺ ሌላ ጥያቄ ልጠይቅ። ለምሳሌ አንድ ክርስቲያን ተብሎ የሚጠራ የክርስትናን ስም የያዘ የሚኖረው በክርስቶስ ትምህርት ነው ወይስ ከክርስቶስ ትምህርት ውጪም ነው? መመሪያው ምንድን ነው? እንዴት እስኪ ድገምልኝ። እሺ አንድ ክርስቲያን ከክርስቶስ ትምህርት ይወጣ ክርስቲያን ሊባል አይችልም። ልትለይ ፈለከው ገብቶኛል። እሺ ምንም ታዝነካ አትችልም። እሺ ገብቶኛል። ደወሪ እሺ ኦኬ ኢትስ ፋይን እሺ በኦርቶዶክስ ተዋህዶ ካሉት ልምዶች ውስጥ አንዱ ለምሳሌ ከመዳን አንጻር ከሚነሱ ነገሮች አንድ ላንሳ። እየሰማኝ ነው? እሺ ስሙ እንግዲህ እኔ በጣም በዚህ ልክ ለቀይ ወጥ መታመን በጣም ከባድ። እሺ ሌላው ደግሞ የምን ቀይ ወጥ የምትለው ብራዘር? እኔ ቀይ ወጥ ጋብዛለሁ ከፈለክ። እሺ ሰማኝ ችግር የለም ሰማኝ ነው ወንድም። እሺ ኑሮዬን ማሳየት አለ ስበላ ስጠጣ ብራዘር። እሺ አይዞህ በቃ ችግር የለውም። እኔ እኮ አልኩህ እኔ የፈለገ ነገር ቢሆን እንዳንተ አይነቶቹን ጭምብል ምናምን ነገር ታውቃለህ፣ እንዴት አድርጌ ግልጥልጥ አድርጌ ምን በላቸው እንደማስቀር ታውቃለህ። ይሄ ቤካ የሚያራሰው እሺ አንድ ጊዜ እሺ መምህር በረከት አዝመራ ታስገባልኛለህ? ይግባ አንተ በቤተክርስቲያን አስተማሪ ስለሆኑ አስገባልኝ። ይግባ ማንም ሰው ሊገባ ይችላል። ማንም ሰው መግባት ይችላል። እሺ መምህር በረከት አዝመራ አሁን ስለሆነ ጆይን ያደረጉት የኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ ብላ ታምናለች ወይስ አታምንም? ከቻሉ ይግቡና እንትን ካልቻሉ ግን ይጻፉልኝ። እኔ እንደማታምን የነገርኩት እሱ ደግሞ ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ በኦርቶዶክስ አስተምሮ ብሎ ነው የሚያምነው። ፈቃደኛ ከሆኑ ይገባሉ። እንግዲህ እሺ ሌላ ደግሞ አሁን ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን እንዳልሆኑ አንደኛው የቤተክርስቲያን አስተማሪ ናቸው። ይግቡ ከፈለጉ እሺ ሪስፔክት አድርጋ አውራቸው አስገባቸው። እሺ አረ ይግቡ። እኔ ሪስፔክት አድርጌ ነው የማወራው። ማንም ሰው ቢገባ ሲያወራ የሚያወራው እንደ እግዚአብሔር። መምህር በረከት መግባት ይችላሉ። ይመቸውታል።
እኔ ኦርቶዶክስን ወክዬ አይደለም። እኔ ወንጌል አማኝ ነኝ። እኔ ፕሮቴስታንት እምነት ተከታይ ነኝ። ግን አንተ ወንድሞች ኦርቶዶክስ ነህ ብለው ስለሚያምኑ ነው። ኦርቶዶክስ ነህ አንተ፣ እዛ ኦርቶዶክስ ነህ ይዘህ ቀጥል። እዛ ብራዘርዬ፣ እኛ ቤት ሄዶ መለጠፍ አይቻልም። እኛ ቤት መደበቅ አይቻልም። እሺ እኔ አሁን ልጠይቅህ ቤተ እምነት ተከታይ ነህ። እሺ አሁንም ጥያቄ ስማ፣ ትጠይቀኛለህ የኔ ወንድም። መጀመሪያ ኦርቶዶክስ ተዋህዶ ጠይቃችሁ ብራዘር ስማኝ፣ የኔ ወንድም ስማኝ። አሁንም እኮ እኔ የማወራው ከነገር ድነት አንጻር የምታምኑትን እምነት በኦርቶዶክስ ተዋህዶ ያለውን ነገር ነው እያነሳው ያለሁት ነገር። ያንን እምነት ደግሞ በሐዋርያት አስተምህሮ እንድታሳይ ነው። ከሐዋርያቱ ትምህርት እዚህ ጋር እንደዚህ ጋር ብለህ እንድታሳይ ነው የፈለኩት። ኦኬ ሶ ማርያም የኃጢአተኞች መድኃኒት እንደሆነች ኦርቶዶክስ ተዋህዶ ቤተ እምነት ታምናለች። እሱን ከሐዋርያቱ ትምህርት ወይ ደግሞ ከክርስቶስ ትምህርት ማሳየት አልቻልክም። ስለዚህ ኦርቶዶክስ ዲያኖት ክርስቲያን ማለት ነው አይደል ብራዘር? ኦኬ ቤካ እኔ አንደኛ ነገር ኦርቶዶክስ አይደለሁም። ያስተማሩኝ ነው እየነገርኩ ያለሁት። አንተ ኦርቶዶክስ ነህ። ያልከውን ቃል ዶግማ አይደለም። ዶግማ እንዴ ይሄ ከሆነ ችግራችሁ ነው። የሆነ አይደለም ወይ ደግሞ እናንተ ስትሉ እናንተ ባላችሁ ኦርቶዶክስ ነህ አይደለም ብለህ መደበቅ። አንተ ኦርቶዶክስ ነህ መደበቃችን። እንደው ጴንጤ ከመሆንማ ይሻለኛል እኮ ብራዘር፣ ደስ ነው የሚለኝ። ጎሽ ግን አይደለም እንጂ ወደፊት መሆኔ አይቀርም። ሲሆን አሳውቃለሁ። እንዴ ኦርቶዶክስ ነህ ዩር በጭራሽ ነው። እሺ ቀጥል። እሺ ስለዚህ ኦርቶዶክስ ያሉት ክርስቲያን መሆኔ አይቀርም ወደፊት። ግን ቆይ ላውራውን አሁን ስማኝ። ቆይ አሁን አይደለም ግን ወደፊት መሆኔ አይቀርም። ኦርቶዶክስ ነህ ብራዘር፣ ይቀልድ ነው። እሺ ቀጥል። እሺ ይኸውልህ አንደኛ ነገር እኔ ኦርቶዶክስ ቤተክርስቲያን ወክዬ አይደለም የማወራው፣ ግን ያስተማሩኝን ነው የምነግርህ። ገድላትና ታምራት የሃይማኖት መከራከሪያ ወይ ዶግማ አይደሉም። ዶግማ አምስቱ አዕማደ ምስጢራቶች ናቸው። እንትን ቆይ ስማኛ፣ ገድላትና ታምራት ምን ማስረጃ ልንገርህ? ከነሱ እንደ የነገሩን ነገር ማስረጃ እኮ የሃይማኖት መከራከሪያ እንዳልሆኑና የሃይማኖት መከራከሪያ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ያልኩ። እሺ ማስረጃ ልስጥህ። እዚህ ያሉትን ማስረጃ ከፈለጉ በማስረጃ እሺ ማስረጃ ልስጥህ። አንደኛ ነገር ገድላትና ታምራት የሃይማኖት መከራከሪያ እኮ ልንገር አለመሆናቸውን እኮ ልነግርህ ነው። አለመሆናቸው ማስረጃ ነው። እንትን ላምጣ፣ ቆይ እኔ መጽሐፍ ላምጣ። ቆይ አንተ ከቤት መጽሐፍ ምን ታመጣዋለህ? መጽሐፉን ምን ወይ ወንድሜ እሱ መጽሐፉን እስኪያመጣ እኔ ሁለት ጥያቄ ምንም አላወራም። ሚውት አታርጉኝ። እሱ ሳይመጣ ምንም አላወራም። ሚውት አታርጉኝ። ምን አልከኝ አባቴ? እሺ እሱ እስኪመጣ ሁለት ጥያቄዎችን ትመልስልኛለህ። እኔ ጥያቄ ደጋግመህ አንተ ኦርቶዶክስ አይደለሁም ምናምን ስለምትለኝ የት ቸርች ነው ታዲያ ህብረት የምታደርገው ፕሮቴስታንት ከሆንክ? አንደኛው ጥያቄ ይሄ ነው። ሁለተኛ ቅድም ክርስቲያን ናቸው ድነት በቤተ እምነት የለም እኔ የትም እንትን ምናምን ማለት በስላሴ የሚያምን ሁሉ ድኗል ብለህ ነበረ። ታዲያ እነዚህ አንተ የምትደግፋቸውና የምትናገርላቸው ሰዎች የእውነት ድነው ከሆኑ አንዱ ከሃይማኖት መንገዶች ለትክክለኛው አምላክና ለፈጣሪ አምልኮ ማቅረብ ነው አይደለ? እዛ ጋር ምን አስኬደን? መጀመሪያ እዛ ጋር እንሄዳለን። ቀጥሎ የሚመጡ ነገሮች ነው። እሺ ብራዘር፣ ለምሳሌ አንተ በኦርቶዶክስ ተዋህዶ ቤተ እምነት ይህንን መጽሐፍ ካወቅከው አንተ ከዚህ መጽሐፍ አትበልጥም። ምናልባት ጠጀሎጂ ደምሮን ማንሳት የሚኖርብኝ ይመስለኛል። ገድላትና ታምራት ንገረኝ ብራዘርዬ፣ ምንም ነገር ላሳይ ለማወቅ እኮ ነው። እሺ ይሄን መጽሐፍ ታውቀዋለህ ብዬ አስባለሁ። ምናልባት እንደዚህ ያህል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት የሚለው መጽሐፏን ሜቢ ካወቅ እዚህ መጽሐፍ ላይ ኦርቶዶክስ ተዋህዶ የምታምነውን እምነት በግልጽ አስቀምጣለች። ለምሳሌ እምነት ወይም ደግሞ ዶግማ ተብሎ በተቀመጡት ዝርዝር ውስጥ የሚቀመጡትን ነገሮች በጠቅላላ አስቀምጣለች። እዚህ ላይ ክፍል 1 ብላ ያስቀመጠቻቸው የዘረዘረቻቸው ሐሳቦች አሉ እስከ ክፍል 2 ድረስ ማለት እስከዚህ ድረስ ያለውን ነገር አንተ የምትላቸውን በጠቅላላ አንተ እንደማትልና አንተ ከምትላቸው ውጪ ዶግማዎች ናቸው ብላ እንደምትል እኔ የምናገረውን ነገር እሷ ቤተክርስቲያኗ ዶግማ ነው ብላ እንደምታምን መጽሐፉ ይናገራል። የኦርቶዶክስ ተዋህዶ ቤተ እምነት
እኮ ዶግማ ነው የምትለው ንገረኝ። ምን ትላለች? ከዚህ ከአምስቱ አመደ ምስጢራት ውጭ ትላለች። እኔ አላሳየህም። አንተ ትሰኛለህ። እና መጽሐፉን ለምን አመጣው ታዲያ? መጀመሪያ አንተ ነህ ብራዘር። ምን ላሳይህ ያለው አንተ ጋር። አንተ ኦርቶዶክስ ተዋህዶ ቤተ እምነት እነኚህ አዋልደ መጽሐፍቶች ኦኬ ዶግማዎቼ ወይም የሃይማኖት መከራከሪያ አይደሉም። ዶግማዎቼ ነው ብላ የምታምነው ኦርቶዶክስ ተዋህዶ ቤተ እምነት አምስቱ አዕማደ ምስጢራት ናቸው ብለኛል። ስለዚህ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ወዲህ በል እንግዲህ ብራዘር። ኦኬ ማስረጃ አንደኛ ቲክቶክ ላይ ቅበተ እምነት ላይ የሚሰሩ ልጆች ያስተማሩኝ፣ ሁለተኛ የቤተክርስቲያን ልጆች ያስተማሩኝ፣ ቤተክርስቲያን ውስጥ የሚያገለግሉ ልጆች ያስተማሩኝ ነው የምነግርህ። የሰማይ ነው። ከዚህ በላይ ማስረጃ የለም። የቤተክርስቲያን ልጆች ናቸው፣ የቤተክርስቲያኖቹ አገልጋዮች ናቸው። እነሱ የነገሩኝ ነገር ለኔ ማስረጃ ነው። ለኔ ብቻ ሳይሆን አንተም ሰምተህ ታውቃለህ። ቲክቶክ ላይ የትኛውን መጽሐፍ ስማኝ፣ ችግር የለውም። ካስተማሩኝ ቲክቶክ ላይ ካስተማሩኝ ኢትስ ኦኬ። የትኛውን መጽሐፍ ጠቅሰው ነው ያስተማሩት? ለምሳሌ ይሄን መጽሐፍ ብለው ከዚህ መጽሐፍ ጠቅሰው ነው ይሄ ነው እኛ የሃይማኖት መከራከሪያችን ዶግማችን ብለው ያስተማሩ? ከየትኛው መጽሐፍ ነው? እንደ ዋቢ የተጠቀሙት መጽሐፍ ካለ አሳይኝና ልክፈት። የትኛው መጽሐፍ ነው? እኔን እኮ ጭራሽ ኦርቶዶክስ ተወካይ አድርገህ እኮ ዲቴል እየገባ ነው ያለው። ኦርቶዶክስ ነህ ብራዘር። የትኛው መጽሐፍ ነው? ኦኬ የትኛው መጽሐፍ ማለት አልገባኝም። የትኛው መጽሐፍ ነው የጠየቀኝ? ስለምን መጽሐፍ ነው የጠየቀኝ? ለምሳሌ የኛ የሃይማኖት መከራከሪያችን እነኚህ አምስቱ አዕማደ ምስጢራት ናቸው ዶግማችን ብለው አስተምሮኝ ነው። ስለዚህ መከራከሪያችን እነኚህ ናቸው ብለው ያልከውን ነገር ከየትኛው መጽሐፍ ጠቅሰው ነው የቤተ ክርስቲያን ዶግማ? ከመጽሐፍ ቅዱስ አምስቱን አዕማደ ምስጢራት ከመጽሐፍ ቅዱስ ወስደው ነው እኮ። ንገረኝ፣ የትኛው መጽሐፍ? ለምሳሌ የትኛው መጽሐፍ? ከመጽሐፍ ቅዱስና መጽሐፍ ቅዱስ ከአንድ መጽሐፍ ቅዱስ ውጭ ሌላ አለ እንዴ? ሌላ መጽሐፍ ቅዱስ ውጭ አለ? አሁንም የሰማኝ ነው ብራዘርዬ። መጽሐፍ ቅዱስ ስማኝ የኔ ወንድም፣ ከየትኛው መጽሐፍ ብዬ ስልህ ከመጽሐፍ ቅዱስ ውጪ ስላለው ጉዳይ እያወራሁ ነው። ለምሳሌ መጽሐፍ ቅዱስ ብለህ ስትል ለምሳሌ መጽሐፍ ቅዱስ ላይ ኦኬ ላይክ ሲስተማይዝ ተደርገው የተቀመጡትን ለምሳሌ አምስቱ አዕማደ ምስጢራት ብለኛል። አምስቱ አዕማደ ምስጢራት ሲስተማይዝ ተደርገው የተቀመጡት እነኚህ አምስቱ አዕማደ ምስጢራት እነኚህ ናቸው የቤተክርስቲያኑ የሃይማኖት መከራከሪያ ብለህ ያልከውን ነገር የትኛውን መጽሐፍ ጠቅሰው ነው እንዲህ ብሎ ያስተማሩ ብራዘርዬ? እኔ ጥያቄ ምንም ሊገባኝ አልቻለም። አምስቱ አዕማደ ምስጢራት ከመጽሐፍ ቅዱስ የወጡ ናቸው። አምስቱ እንትኖች አዕማደ ምስጢራቶች እነሱ ናቸው ዶግማ። እየሰማኝ ነው? እሺ አሁንም ስማኝ። እነኚህ አምስቱ አዕማደ ምስጢራቶች ናቸው የኦርቶዶክስ ተዋህዶ ቤተ እምነት የእምነት ማጽኛ ዶግማዎች ብለህ ደጋግመህ ተናግራል። ከየትኛው መጽሐፍ አመጣ? ኦርቶዶክስ ተዋህዶ ኦፊሻሊ ገባ እነኚህ ናቸው ዶግማዎቼ ብላ ካሳተመችው ካወጣችው መጽሐፍት ካለ እሱን አሳየኝ ያልኩ ነው ማስረጃ። እንዴ እኔ ያስተማሩኝን ነው የምነግርህ። አስተማሪዎች ያስተማሩኝን ነው የምነግርህ ብራዘር፣ ያስተማሩኝን ነው የምነግርህ። እነሱ ከየትም አምጥተው አያስተምሩም። ከቤተ ክርስቲያን ያመጡትን ነው የሚያስተምሩኝ። ያስተማሩኝን ነው የምነግርህ። የኦርቶዶክስ ነገረ ድህነት ላይ አምስቱ አዕማደ ምስጢራት ውጪ ሌላ ነገረ ድህነት የላትም። ሌሎቹ ነገረ ድህነቶች ገድላትና ታምራት ላይ ያሉት እነሱ የሃይማኖት መከራከሪያ አይደሉም፣ ዶግማ አይደሉም፣ የሚስተካከሉ ነገሮች ናቸው። ይሰማል? አይደሉም ብላለችው ነገር አሳየኝ እኮ። እኔ አሁን እነኚህ ከአምስቱ አዕማደ ምስጢራት ውጭ ያሉት ነገሮች ለሃይማኖት መከራከሪያ አይደሉም፣ የሃይማኖት ማጽኛ አይደሉም፣ እነኚህ ናቸው ብላ ያለችውን ነገር ማስረጃ አሳየኝ ያልኩ እኮ ነው። ከክርስቲያኗ መጽሐፍ ኦፊሻሊ የእንትን ዶክመንት በዶክመንት ደረጃ ያቀረበችው ካለ አሳየኝ ብራዘር። እኔ መጽሐፍ ይዤ አልዞርም እንደናንተ ለመከራከሪያ ምናምን። እኔ ልጆች ያስተማሩኝ፣ ዲያቆናቶች ያስተማሩኝ፣ የቤተክርስቲያን ልጆች ያስተማሩኝ ነው የምነግርህ። እናንተ እኮ ለመከራከሪያ ሰውን ለማናደጃ ምናምን ስለምትፈልጉት እኮ ነው መኪና ውስጥም እንትን ውስጥም ይዛችሁት የምትዞሩት ብራዘር። እኔ ይዤ የምዞረው መጽሐፍ የለም። እሺ እኔ መጽሐፍ ቅዱስም ስልኬ ላይ ነው ያለኝ፣ መጽሐፍ ቅዱስም ቤቴ ነው ያለኝ። በቃ ሌላ ለማናደጃ ምናምን ብዬ ለመከራከሪያ ብዬ ይዤ የምዞረው ነገር የለም ብራዘር። እሺ ችግር የለውም፣ ምንም ችግር የለውም። አየህ እንዲህ አለማወቅንም ያውቃል። እኔ ጠይቀኝ ደግሞ እንዴ በጣም ጠይቀኝ ያለው 30 ደቂቃ ምናምን ችግር የለም ትጠይቃለህ። እንደመለስ ስትህን እያሳየው ነው። እሺ ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ቀደም ያሳየው በዚህ መጽሐፍ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ ማሳተም ጀምራቸዋል።
እንት በለ ዞር አድርገህ እሺ ማና እሺ እሺ እንግዲህ ስሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት በሚለው መጽሐፏ እምነት ወይም ዶግማ ብላ ካስቀመጠቻቸው ከዝርዝርቻቸው መካከል ውስጥ በዝርዝር ከተቀመጡ ውስጥ እንደዚህ ብለው ተቀምጠዋል። ለምሳሌ ምዕራፍ 1 ሀሎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢራት ማለትም ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ካለች በኋላ ምዕራፍ 4 ደግሞ እንደዚህ ያለ እሺ ሰባቱ ምስጢራተ ቤተክርስቲያን ስማ እሺ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል ይቀጥላል። ቅዱሳት መጽሐፍት አየ ዶግማ ነው። ትውፊት፣ ክብረ ቅድስት ድንግል ማርያም ዶግማ ነው እሱ። አዎ ዶግማ ነው። እሺ አሁንም ይኸውልህ ስማ የኔ ወንድም ቀጥል። ምንም እኮ እውቀት የለም እያስተማርኩ ነው። እሺ ክብረ ቅዱሳን እንደዚህ ያለ ክብረ መላእክተ ቅዱሳን እሺ ቅዱሳት ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን ዶግማ አይደሉም። አረ ስማ ብራዘርዬ ቆይ አንተ ዶግማ አይደሉም። ስማ እንጂ እኔን ስማ። ከዚያስ ቤተ ክርስቲያን፣ ታቦት፣ ሃይማኖትና መግባር እነኚህ በጠቅላላ የኦርቶዶክስ ተዋሕዶ ቤተ እምነት ዶግማዎች ናቸው። ኦኬ ዶግማዎቿ ናቸው። እሺ ለምሳሌ አምስቱ አዕማደ ምስጢራት ዶግማ ነው አላልከኝ? ለምሳሌ እስቲ አምስቱን አዕማደ ምስጢራት እኔ ነግሬያለሁ፣ ግን ድጋሚ እስቲ በለውና ለምሳሌ ምን ብሎ ያምናሉ እኛን አምስቱ አዕማደ ምስጢራት? ቤካ አሁን ልንገርህ፣ አሁን ከነሱ ኦርቶዶክስ አስተማሪ ቢገባ እንደዚህ አታወራቸው፣ ምክንያቱም መልስ ስላላቸው። እኔ ያሉኝ ልንገርህ፣ ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። እየሰማኝ ነው ያለው። ሌላ የጠቀስካቸው እንዳለ ዶግማዎች አይደሉም። አትዋሽ። ለምንድን ነው በስነ ስርዓት ወንጌል የማሰብከው? እየሰማኝ ነው ያለው። ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። በቃ 4 ነጥብ። እሺ ቆይ ችግር የለውም አባቴ ብራዘርዬ አይዞህ። እኔ በጣም ይገባኛል፣ ግን እንደዚህ ያልኩ እንደዚህ ውጭ ቆሜ ነው ያለሁት። በጣም ደክሞኛል። ልጠይቅህ እኔ ደግሞ ጥያቄ። ቆይ እኔ ልጠይቅህ አንድ ጥያቄ ብቻ ልጠይቅህ። ቤካ ይሰማል? እሺ ለምሳሌ አምስቱ አዕማደ ምስጢራት ዶግማ ናቸው ብለህ ካልካቸው ካነሳቸው ነገሮች ውስጥ መካከል ለምሳሌ ሌላ ጥያቄ ልጠይቀኝ ነው የኔ ወንድም። ይኸውልህ በክርስቶስ ትምህርት ውስጥ ካላሳየ በስተቀር ያንተ ትምህርት ውሃ እንደሚበላው ለማሳየት። እሺ እምነት ብቻ የሚለውን አሳየኝ ከመጽሐፍ ቅዱስ። አሳያለሁ ብራዘርዬ። እምነት ብቻ የሚለውን አሳየኝ። እምነት ብቻ አሳየኝ እኮ አሳያለሁ። ከአንተ ከቤተክርስቲያንም መጽሐፍ ላሳይ ይችላለሁ። እንኳን አይደለም ከመጽሐፍ ቅዱስ ከቤተክርስቲያን። የአንተን እምነት ስጠይቅ ከሌላ እምነት ነው እንደምታሳየው? ከሌላ ቤተ እምነት ስማኝ እኔ ወንድም፣ ወደዛ ከመሄዳችን በፊት መጀመሪያ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ያለው እነኛ ነገርነቶችን በተመለከተ በክርስቶስ ትምህርት ውስጥ ያሌለ ሰው ሰራሽ ትምህርቶች እንዳሉ መጀመሪያ በክርስቶስ ትምህርቱን እናፍረስ፣ ከዛ በኋላ ትጠይቀኛለህ ብያለሁ። ግልጽ ነው። ለምሳሌ ብትሞት እምነት ብቻ አታሳየኝም። ብትሞት ነው የምልህ። እኔ ደግሞ እምነት ብቻ አሳየኝ። እኔ ለምን ቦታለሁ? አባቶች በግልጽ ያስቀመጡትን ነገር ያስተማሩትን ትምህርት ለምን ደግሞ እኔ ከመጽሐፍ ቅዱስ አሳያለሁ በግልጽ። አንተ ነህ ከዛ እምነት ብቻ የሚለውን አታሳየኝም። በጭራሽ ነው የማታሳየኝ። እምነት ብቻ የሚለውን አታሳየኝም። አሳየኝ። እምነት ብቻ የሚለውን አሳየኝ። አረ ቆይ ስማ እንጂ ብራዘር፣ እየሰማ እሺ ስማሽ ነው እንዳትጠይቀኝ። ከዚህ በኋላ አልጠይቅልህም። እሺ ብራዘር፣ ከፈለግ ታስወጣኛለህ እንጂ ከፈለግ አስወጣኝ። እምነት ብቻ የሚለውን አሳየኝ። አረ ስማ ብራዘር፣ ቆይ ስማ። አረ ብራዘር ይበቃል። አንተ ደግሞ ይሄን አክል ብትሰጥ። አረ ቆይ ስማ ብራዘርዬ፣ እኔ አንተ ዛሬ ወደ ትምህርት አስገባው። ፎቶ ሰጥተህ ስማኝ፣ አንተ ያለህበት ቤተ እምነት ክርስቲያን ናቸው ብለህ ፕራውድሊ ያወራኸውን ነገር ክርስቲያን እንዳልሆኑ ኦኬ ስለሆነ የኔ ማሳየት ዓላማና ከዚያ እንድትወጣ ወደ ትክክለኛው ቤተ እምነት እንድትመጣ ስለሆነ እኔ ለማገዝ ማድረገው ጥረት ትምህርቷን በክርስቶስ ትምህርት ፈትሸን ነው። ቀደም ብላ ስትገባ ከክርስቶስ ትምህርት የወጣ ወይ ደግሞ በክርስቶስ ትምህርት ያለለ ክርስቲያን ተብሎ ሊባሉ አይችልም ብለኛል።
ደን አንድ ከክርስቶስ ትምህርት ውጪ የሆነ ኦርቶዶክስ ተዋሕዶ የምታምነው እምነት አምጥቼ ብጠይቅ መልስ የለህም ነበር። ለምሳሌ ማርያም የኃጢአተኞች መድኃኒት እንደሆነች ይታመናል በኦርቶዶክስ ተዋሕዶ ቤተ እምነት። ማርያም የኃጢአተኞች መድኃኒት እንደሆነች ትቀበለው ብዬ ስልህ አንተ እሱን ከነሱ ጋር ተወያይ። እሺ እምነት ብቻ ንገረኝ፣ ወይ አስወጣኝ ወይ እምነት ብቻ ንገረኝ። ስማ ምረጥ አንደኛውን። ስማ ወይ ታስወጣኛለህ ወይ እምነት ብቻ የሚለውን ትነግረኛለህ። ስማ እንጂ አንተ አልወጣም። እኔ ዛሬ እኮ በደንብ አድርጌ ጭምብልን ስለገለጥኩኝ ችግር የለውም። አሁን ስማኝ። እኔ አሁን ጥያቄ ምን መሰለህ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት አምስቱ አማደ ምስጢራት እነዚህ አምስቱ አማደ ምስጢራቶች የአማቶች መከራከር ያለኛል። እነኚህ አምስቱ አማደ ምስጢራቶች ለምሳሌ ከዛ ውስጥ አንዱን ላንሳና ልጠይቅህ መልስልኝ። በኦርቶዶክስ ተዋሕዶ ቤተ እምነት ጥምቀት ወይም ምስጢረ ጥምቀት ተብሎ የሚባለው ምን ይሆናል ብላ ነው የምታምነው? ሚስተር ጥምቀት አትመልስልኝም? 30 ደቂቃ ሙሉ ነው ያወራው። አትመልስልኝም? ብራዘርዬ ኦርቶዶክስ ሳልሆን ያስተማሩኝ መለስኩልህ። ኦርቶዶክስ ሳልሆን ኦርቶዶክስ ከሆንክ በኋላ ይሄንን ገድል እያነበብክ ምናምን ነገር ያስተማሩን ትምህርት ነው። መቼስ ከነሱ ተምረን ብለህልኛል። ጥላቻ ውስጥ ስለሌለውበት ትክክለኛውን ነገር ነገርኩህ። ጥላቻ ውስጥ የለውም። የሰማኝ ነው። እምነት ብቻን አንተ ጀግና ከሆንክ እምነት ብቻን አሳየኝ። እምነት ብቻን አሳየኝ። እሺ የኔ ወንድም አትሳቅ። እምነት ብቻን አሳየኝ። የኔ ወንድም እየሰማኝ ነው? ፕሊዝ ከሰማኝ ስማ። እምነት ብቻን አሳየኝ። በኦርቶዶክስ ተዋሕዶ ቤተ እምነት ከሚታመኑ እምነት አሁን ካልከው አምስቱ አማደ ምስጢራት ናቸው ዶግማ ብለህ ካልከው ውስጥ ለምሳሌ ምስጢረ ጥምቀት እናንሳና ምስጢረ ጥምቀት በኦርቶዶክስ ተዋሕዶ ምን ተብሎ ነው የሚታመነው? እሺ አላቅም። ይኸው በቃ አላቅም፣ መለስኩልህ። አሁን ደግሞ እኔ መልስልኝ። እምነት ብቻ ታውቃለህ ነው ማለት ነው። እሺ አንተ ታውቃለህ ታውቃለህ። እምነት ብቻ ነው። እሺ ጎበዝ ብራዘርዬ፣ አንድ ጴንጤ ማለት ነው እምነት ብቻ ነው አይመልስልኝም። አንድ ጴንጤ ነው አንድ ጴንጤ እምነት ብቻ አይመልስልኝም። እምነት ብቻ መልስልኝ። አረ በጌታ ተው አንተ ልጅ። አሳኛለህ እምነት ብቻ። አረ ተው አንተ ልጅ ተው እንዴ። መጀመሪያ አንተን ነገን ተክለን እንጂ በእምነት ብቻ ትላለህ። በእምነት ብቻ ማለት ነው። በእምነት ብቻ ማለት ነው። በቃ ኦርቶዶክስ አይደለም። እምነት ብቻ ነው አሳየኝ። እሺ እምነት ብቻ ነው አሳየኝ። በእምነት ብቻ ብለህ ስትል ምን እያልክ ነው? ከምን አንፃር ነው በእምነት ብቻ ብለህ ስትል? ከምን አንፃር እየጠየቅህ እንዴ? ከአምስቱ ሶላ መካከል አንደኛው እንትን ብቻ አይደለ? እምነት ብቻ አይደለ? ለመዳን እምነት ብቻ የሚለውን አሳየኝ። አዎ ቴንክ ዩ። ለመዳን ምንድን ነው የሚያስፈልገው? እምነት ነው ወይስ ከእምነት ውጭ ሌላ አለ ብለህ ከጠየቀኝ እምነት ብቻ ነው ብዬ መልስልሃለሁ። እሺ አሳየኝ ማስረጃ። እምነት ብቻ የሚለውን ከመጽሐፍ ቅዱስ ላይ። ቴንክ ዩ። አሁን እናንተ እንዲገባ ጻፍ። ስክሪፕቶ ካለ እንደዚህ ነው። ሰው እንዴት ነው የሚድነው? ስማኝ፣ ስክሪፕቶ ጻፍ። አንተ ባይምሮ ይዘማ ቢሆን ኖሮ እነዛ ሰዎች የነገሩን ነገር ማስረጃ ማምጣት ትችል ነበር። እሺ ስማኝ። አንድ ሰው የሚድነው እንዴት ነው? ስማኝ፣ የሚድነው እንዴት ነው ተብሎ ሲጠይቅ ሜላ ያለ አባ እንዴት ነው ተብሎ ሲጠይቅ እንደዚህ ነው። ራስን ቻል። ሜላ ምናምን አትበል። ራስን ቻል። ስማ እኮ አግዙኝ አትበል። ራስን ቻልና አውራኝ። ይሄ ፎቶ ሰቅሎ እንደ መስገድ ቀላል አይደለም። መጽሐፍ ቅዱስ ማውራት። እሺ ስማ። አንድ ሰው ኦኬ የሚድነው እንዴት ነው ተብሎ ሲጠየቅ እንደ ኦርቶዶክስ ተዋሕዶ ቤተ እምነት አይደለም፣ እንደ ክርስቲያን አስተምሮ እንዲህ ነው የሚድነው። በእግዚአብሔር ጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ ነው የሚድነው አንድ ሰው። ለመዳን ምንድን ነው የሚያስፈልገው? ስማኝ፣ ለመዳን ምንድን ነው የሚያስፈልገው? እምነት ነው። ከአንተ የሚጠበቀው ምንድን ነው? ማመን ብቻ። ማስረጃ ዮሐንስ ወንጌል ምዕራፍ 6 ነው። እሺ ዮሐንስ ወንጌል ከፈተው እኔው ላምበበለ ብራዘርዬ ጌታ አንተ የመጣው ከክርስቲያን ቤት ነው። ኢየሱስ ጌታ እምነት ብቻ ሊያሳየኝ ነው። የሰማችሁ ነው። እምነት ብቻ ሊያሳየኝ ነው። እምነት ብቻ። አረ ስማ ብራዘርዬ፣ አንተ ደግሞ ስማ እንጂ መጽሐፍ ቅዱስ ቀይረው እንደሆነ እናያለን እንጂ እምነት ብቻ አታሳየኝ። መቼ ዝም ብለህ ስማ። አንተ ዝም ብለህ እስክሪብቶ ጻፍ። አረቢካ እሺ ጻፍ። እሺ ስማኝ። ዮሐንስ ወንጌል ምዕራፍ 6 ቁጥር 28 እና 9 እንደዚህ አለ። እሺ ከ7 ጀምሮ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚያኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አባትሞታልና ኢየሱስ ጌታ ነው። ከዚያስ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ምን ለመሆን? የዘላለምን ሕይወት ለማግኘት ማለት ለመዳን ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስ እንደዚህ አለ። ምን አለ ሲባል ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ምን?
እንድታምኑ የሰው ልጅ የዘላለም ሕይወት የሚያገኘው የሚድነው በምንድን ነው ሲባል በእምነት ብቻ እኮ ብቻ የሚለውን አሳየኝ። ብቻ የሚለውን አሳየኝ። በእምነት ብቻ ስሙ። እንግዲህ አሁንም ልስጥ ሌላ ማስረጃ። እሺ ይሄን ጨርስ። እዚህ ጋር አላሳየኝ። ይሄን አላሳየኝ። እምነት ብቻ ነው የምፈልገው ቤካ። አሁን መልስ የጠኑ ብራዘርዬ፣ መልስ የጠኑ አንተ ደግሞ በእምነት እንደማይዳን ሌላ ነገር እንደሚጨምር ታሳየኛለህ። እኔ ግን ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ቃል በቃል ከሐዋርያት አስተምሮ እየነገርኩ ነው። ጌታችን ኢየሱስ ክርስቶስን ጠየቁት እነኛ ሰዎች የመጡት ምን ብለው? ለዘላለም ሕይወት ምን እናድርግ አሉት። ምን የዘላለም ሕይወት ለማግኘት ለመዳን ጌታችን ኢየሱስ እንደዚህ አለ፣ እግዚአብሔር አብ እርሱ በላከው እንድታምኑ ነው አላቸው። ስለዚህ የሚያድናቸው የዘላለም ሕይወት የሚያሰጣቸው ምንድነው? እምነታቸው ነው። ክብር ለጌታ ይሁን። አየህ ክርስቲያን ሰው እንደዚህ ፕራውድሊ ታወራለህ። እራሱ እዛው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ደግሞ ሂዱ። እሺ ብቻ ጠፋ። ብቻ ነው የጠበኩት ነው። ብቻ የለም እስካሁን ድረስ። ስሙ አይዞ ብራዘር አይዞ። እሺ ምንም አንተ አይዞ ቤካ አንተ ራስህ አይዞ። ብቻ ይታለ ብቻ አሳየኝ። እሺ ሰማኝ። እሺ ስሙ። እሺ እንደዚያ ቤካይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ልጠይቅ። ቆይ እንዴ ቤካይ ወይ አባኮ አሁን እየተከራከረ ያለው ምን ኦርቶዶክሱ ነው? ቅድም ፕሮቴስታንት ኖ አይ ሜሎዝ ቆይ አሁን ሐሳብ አታስቀየር። ብቻን ከየትም እንደማያመጣው ስታውቅ ሐሳብ አታስቀየር። ከሱ ጋር ልጨርስና ቆይ ወዳጅ ሰው እያወራ ጣልቃ ትግባሽ። ሚውት እያደረጉኝ ያሉት ምንም ማድረግ አልችልም። እንግዲህ ጣልቃ ትግባ እያወራው ጣልቃ ትግባ ወዳጅ። አንተ ሜሎስ እያወራ ጣልቃ ትግባ። ይቀጥሉ ሜሎስ። ስላልገባኝ ነው። ቅድም ፕሮቴስታንት ነኝ ሲል ነበርና አሁን ደግሞ እምነት ብቻ የሚል የለም እያለ ነው። ፕሮቴስታንት ሆኖ እምነት ብቻ የለም የሚል ሰው እንግዲህ ፕሮቴስታንት አለመሆኑን እያሳየን ነው። ስለዚህ ለሰውም ግልጽ እንዲሆንለት ቤካ እያስረዳው ያለው ለአንድ ኦርቶዶክሳዊ ሰው እንደሆነ ሰው ማወቅ አለበት እንጂ ለፕሮቴስታንት አይደለም። ፕሮቴስታንት ሆኖ እምነት ብቻ የሚል የለም የሚል ፕሮቴስታንት የለም። ስለዚህ ሰው ይሄን ይወቅና በዚህ ማዕቀፍ ውስጥ መቀጠል ትችላለህ ማለት ነው ቤካ። ከዛ በኋላ ወደ ኦርቶዶክሱ ደግሞ ኦርቶዶክስ ምን እንደምትል ደግሞ ወደዛ እንቀጥላለን። ቴንክ ዩ ቤላይ። እሺ እናመሰግናለን ሜሎስ ስላስተካከልክልን። እኔ ፕሮቴስታንት ነኝ ብየዋለሁ፣ እሱ ኦርቶዶክስ ነህ ብሎኛል። እንደፈለገ አድርጋችሁ ውሰዱት። ዋናው ትምህርቱ ላይ እናተኩር። አሁን እምነት ብቻ የሚለውን ታሳየኛለህ። እኔ ደግሞ በእምነት ብቻ እንደማይዳንም አሳይሃለሁ። እሺ አንተ ማን ሆነ ነው በእምነት ብቻ አይዳን የምትለው? ፕሮቴስታንት ሆነ የትኛው ፕሮቴስታንት ሆነ እንደዛ የሚለው? ቃሉ ላይ ብናወራ አይቻልም ሜሎስ? የትኛው ቆይ የትኛው እዚህ ቤት ልታድነው ነው የገባው? የተጠራራችሁ ልታድኑት ነው? አልወድም፣ በማስረጃ ነው የማወራው። የትኛው ፕሮቴስታንት ነው እምነት ብቻ አይባልም ብሎ ያስተማረው? ይህን ማስረጃ ታሳየናለህ። ስለዚህ አትመልሱልኝም ማለት ነው። ማስረጃ እኔ መጽሐፍ ቅዱስ ስለሚል መጽሐፍ ቅዱስ የሚለው ልንገርህ። ቆይ ሰው በእምነት ብቻ እንደማይድል ላሳየህ። ይሄ የፌዝ ቤት አይደለም። እሺ እምነት ብቻ መጽሐፍ ቅዱስ ነው እያወራ ያለ ነው። አላፌስኩኝም ብራዘር፣ አላፌስኩኝም። እያወራሁ ነው ያለው። ፕሮቴስታንት ነኝ ብለህ እምነት ብቻ የሚባል አስተምሮ የለም ልትል አትችልም። ስለዚህ ላይ መጀመሪያ ማንነትን፣ ከዛ ይሄን ትክክለኛው ማንነትን ግለጥልንና ከዛ ትክክለኛው ማንነት ጋር እናወራለን ማለት ነው። ለዛሬ ግን እንድለቃችሁ ስለማልፈልግ ኦርቶዶክስ ብላችሁ አውሩኝ ከፈለጋችሁ። ለዛሬ ግን እንድለቃችሁ አልፈልግም። እምነት ብቻን ግን ማውራት ስለምፈልግ ከእናንተ ጋር ኦርቶዶክስ ነው በሉኝ። አዎ ኦርቶዶክስ ነው አልወክልም። ኖ ደስ እንዲላችሁ ብዬ ነው። ኦርቶዶክስ ነኝ ብላ ለዛሬ በቃ እሱን ነው የምንፈልገው። ለዛሬ ኦርቶዶክስ ነው ብሏል ቤካ። ስለዚህ ኦርቶዶክስ ስላለ ነው ቤካ ስላለ ነው እየሰማ ነው። ቤካ ነው ያለው፣ እኔ አላልኩኝም። መረጥ አሁን ፕሮቴስታንት ነው ኦርቶዶክስ ነው? እኔ ወንጌል አማኝ ነኝ። ወንጌል አማኝ ሆኖ እምነት ብቻ አይባልም ያለ ሰው አሳየን። መጽሐፍ ቅዱስ ወዳጅ ግልጽ ነው ጥያቄ። ወንጌል አማኝ ነው ግልጽ ነው። መጽሐፍ ቅዱስ ነው እንደዛ ማይል መጽሐፍ ቅዱስ ስለማይል። ስለዚህ ወንጌል አማኝ አይደለም፣ ፕሮቴስታንት አይደለም። መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ስለማይል ነው። መጽሐፍ ቅዱስ እምነት ብቻ ነው።
መጀመሪያ አንተን አቋም ማወቅ አለብን። ከዛ በኋላ ነው መጽሐፍ ቅዱስ አይልማ። መጽሐፍ ቅዱስ የማይለውን ነገር ፕሮቴስታንት ስለሆንኩኝ ዝም ብዬ አይነ ስውር አይደለሁም። ዝም ብዬ እንትን ከመግባታችን በፊት ይኸውልህ ናታን፣ መጨቃጨቅ ምንም ደስ አይልም። በቃ ግልጽ ለምን ትገባለህ አንተ? በመሀል ለምን እሱ ራሱ የቻለ ሰው አይደል? አንተ ማነህ? መጀመሪያ አንተ ማነህ? እሱ ራሱ ማውራት አይችልም። ስለዚህ ቤካ ምን መሰለህ የምናደርገው አሁን ቅድም በጣም ብዙ ኦርቶዶክስ ማትለውን እያወራ ነበር። ስለዚህ ኦርቶዶክስ ቤተክርስቲያን ስለ ዶግማዋ በምን እንደሚዳን እዛ ላይ ፎከስ አድርገን እናወራለን ማለት ነው። ኦኬ እምነት ብቻ ናታውሩ እምነት ብቻ ልታቋርጡት ነው? ቆይ ጠላው እናመጣለን፣ አጽሙ እናመጣለን፣ ፍርፋሪው እናመጣለን፣ ተቅማጡ እናመጣለን። ሁሉን ነገር እናምጥተን ኦርቶዶክስ መሰረታዊ እምነቷ ምን እንደሆነ እናሳያለን ማለት ነው። ስለዚህ ወደ ኋላማ ከፈለክ ታስወጣኛለህ እንጂ ወደ ኋላ አልመለስም። እዚሁ ላይ ነው የምናተኩረው። እምነት ብቻ ትችላለህ። አሁን ኦርቶዶክስ አትልም ዶግማዋ ይሄ አይደለም ስትል ነበር፣ ዲፌንስ ታደርግ ነበር። አሁን ተመልከቱ። እሱን ጨርሰን እኮ ገባን። እምነት ብቻ ላይ ገብተን እናንተ ጠራ እናንተ ያላላችሁ ነው ያላችሁት። ተደርባ አታውራ ወዳጄ። ስርዓት አንተ ነው የገባው እኮ ሜሎስ፣ አንተ ነው የገባው እንዴ? አንተ ነህ ስርዓት ያልያዝከው አንተ ነው የገባው። አንተ እኮ ቤካን ነው ያቋረጥኩት፣ አንተን አይደለም። ቤካ ሰጥቶኝ ነው፣ አንተን አላቋረጥኩም። እሺ መጀመሪያ ስርዓት ያስፈልጋል። እንደ ክርስቲያን ኮንክ በስርዓት ነው የምናወራው። ቴንክ ዩ ብራዘር። እኔ ስርዓት ያለኝ ሰው ነኝ። አሁን ትምህርቱ ላይ እናውራ፣ ጣልቃ ትግባ። እምነት ብቻ ላይ እናውራ፣ እምነት ብቻ ላይ እናውራ። ስርዓት ካለ እባክህ ጣልቃ ትግባ። አንተ ነው የገባህብን፣ እኛ እያወራን ሜሎስ። እኔ አንተ ላይ ያገባሁብህ ቤካን አቋርጬ የገባሁት እሱ ፈቅዶልኝ ነው። ስለዚህ እንቀጥላለን። እኔ እና እሱ እንቀጥል። ጨርሰሃል አይደለ? በቃ ውጣ። እኔ እና እሱ እንቀጥል። አልጨረስኩም ወዳጄ። ከፈለክ ከአንተ ጋር ገና እቀጥላለሁ። ከአንተ ጋርም ሌላ ርዕስ አለ። ኦርቶዶክስ መሆንን ይሄ ባህሪ እያሳየን ነው። አረ ብራዘር፣ ጥላቻ ንግግር እባክህ እያሳየን ነው። እባክህ ክርስቲያን የምትለው ጥላቻ አትናገር። እሺ ሚውት አድርጌያለሁ። ስርዓት እንግዲህ ከዚህ በላይ መለመን አይጠበቅብንም። እሺ አሁን ሰው በደንብ እንዲያይ ስለፈለኩኝ ነው። ቅድም ኦርቶዶክስን ዲፌንድ እያደረገ ኦርቶዶክስ እንደዚህ አትልም ሲል ነበር አይደል? ግን ፕሮቴስታንት ነኝ ይላል። ኦርቶዶክስ እንደዚህ አትልም፣ ኦርቶዶክስ እንደዚህ አትልም ይላል። ከዛው ላይ ደግሞ ቀየረውና ደግሞ አቋሙን ፕሮቴስታንትነቱን ረስቶ እምነት ብቻ የሚል አሳዩኝ ደግሞ ማለት ጀመረ ማለት ነው። ስለዚህ ከሁለቱም አይደለም የወዳጃችን ከየት እንደሆነ አላወቅንም። ስለዚህ ምንድነው የምናደርገው? ኦርቶዶክስ ነገረ ድነት ያላትን አስተምሮ እናሳያለን ማለት ነው። የኦርቶዶክስ ዶክትሪን ምንድነው የሚለውን እናሳያለን ማለት ነው። በዚህ አይነት መንገድ እንቀጥላለን ማለት ነው። ምክንያቱም ይሄ ሰው ማንነቱን እስካልገለጠልን ድረስ እምነት ብቻ በሚለው ልናወራው አንችልም። ስለዚህ እንደ ኦርቶዶክስ ነው ትሪት የምናደርገው። እምነት ብቻ የሚለውን የሚቃወም ኦርቶዶክስ ብቻ ስለሆነ እንደ ኦርቶዶክስ ትሪት እናደርገውና ኦርቶዶክስ ዶክትሪኗ ምን ይመስላል የሚለው ቅድም ቤካንተ ያስኮ መጽሐፍ በጣም አሪፍ ነው። እዛ ላይ እምነት ብላ የዘረዘረችው አለ፣ እነሱ ላይ እናወራለን ማለት ነው። ቤተክርስቲያኒቷ እምነቴ ነው ስርዓት አምልኮቴ ነው ብላ የገለጸችውን በአማርኛ እና በእንግሊዝኛ እሱ ላይ ፎከስ አድርገን ብናወራ በጣም አሪፍ ነው ብዬ አስባለሁ። ቤካዬ ቴንክ ዩ። አንተ ቀጥል። እሺ እኔ ልቀጥል። እኔ ደግሞ ልቀጥል መቼም ያ ሜን ላይ እሺ። ስለዚህ ምንም ላወራ እንዴ ድል ስጡኛ እንዴ። እሺ ታወራለህ ብራዘር። ቤት እግዚአብሔር እኮ ነው። ለምንድን ነው የምታፍሩኝ እንዴ? አይ በጣም እንትን አልክ ብራዘር። ተረጋጋ እንጂ ምንም አላልኩም እኮ እናንተ እያወራን እኮ እሱ ነው የገባው አይደለ? ምን አልኩኝ? ተረጋጋ እኮ ተባልካ። ተረጋጋስ መረጋጋት አለብህ። እኔ እግዚአብሔር ምስክሬ ነው። እናንተ ካላስወረዳችሁኝ በስተቀር እኔ እስከ መጨረሻው ድረስ አልወርድም። እሺ ተረጋጋ ብራዘር። አይዞህ ማንም ሰው አስወርድም። ወርድ በሰው አልወርድም። ሚት ስላደረክ ኤውዬ ተይልኝ፣ ለኔ ተይልኝ። እኔ ማሪ ላድርገው። እሺ እታለምዬ ተይልኝ፣ አንድ ጊዜ ተይልኝ። እሺ ጨርስ። እምነት ብቻ የሚለው ሜሎስ ራሱ ቤተ እምነት ምንድነው? ያንተንም ማወቅ ፈልጋለሁ። ይሄንን ጠይቀኝ። ያንተንም ማወቅ ሜሎስ ስለጠየቀኝ ነው ለምን ጠይቀው? እየሰማ ነው ብራዘርዬ፣ እየሰማ ነው። እሱን ምን ጠይቀው? ሜሎስ ምንድነው ቤተ እምነቱ? እሱ ማን ወክሎ ነው የሚያወራው? መስሚያ እንትና ጆሮ ምናምን አያደምጥም። ቤካ አንተ በራስህ የምትመራ ሰው ነው አይደለ? እምነት ብቻ እንቀጥል። በራስህ የምትመራ ሰው አይደለ? እኩል አታውራ እኮ እንቀጥል። እኔ እናንተ እንቀጥል። እኩል አታውራ። ቆይ ተረጋጋ ተባለ። እኩል አታውራ ማለት አማርኛ አትችልም። ከባድ ነው። ኧረ እኔ አፌን የፈታሁት በአማርኛ ነው። ቀጥል። አፈን እንደፈታማ እኮ እያሳየኝ ነው። አማርኛ ከቻልክ አማርኛ እኔ አለቅህም ዛሬ። ተሳደብ። እኔ አለቅህም ዛሬ። ተሳደብ። ተረጋጋ። አይዞህ ተረጋጋ። እሺ ቅድም ላይ አንተ ከኦርቶዶክስ ቤተ እምነት እንደሆንክ ለኦርቶዶክስ ወገብን አስረህ ስትከራከርላት ነበረ። በግድ ወንጌል አማኝ ብለህ ለመደበቅ ትሞክራለህ። አሁን ሜል አሪፍ ነገር አምጥቷል።
በጣም ያስማማኝ ነገር ስማ እንጂ የሰማ ብራዘር የሰማ እሺ የመጀመሪያው ነገር እምነት ብቻ የሚሆን የኛን የወንጌላውያን አማኞችን ቤተ እምነት ኦኬ የኛን መሰረት የሆነውን እምነት ብቻ ኦኬ እነሱን ከእግዚአብሔር ቃል አንፃር ሰው ልጅ የሚድነው እንዴት ነው በሚለው እንትን ውስጥ እናሳያለን። ሰው ልጅ የሚድንበትን መንገድ በእምነት ብቻ እንደሆነ የሚያድነው እምነቱ እንደሆነ ከሐዋርያት ትምህርት እናሳያለን። ኦኬ አንተ ደግሞ አይ እኔ ወንጌል አማኝ ነኝ ብለህ የምትል ከሆነ ፕሮቴስታንት እምነት ነኝ ብለህ የምትል ከሆነ የትኛው ፕሮቴስታንት እምነት ተከታይ እምነት ብቻ አያድንም ብላ እንደምትል እምነት ብቻ የሚሆን እንደማትቀበል ከየትኛው ነው ታሳየናለህ። አሊያም ደግሞ አይ አም ሶሪ እኔ ኦርቶዶክስ ነኝ ለዛሬም በል ለነገም በል ኦርቶዶክስ ነኝ ብለህ ስትል በኦርቶዶክስ ተዋህዶ ቤተ እምነት የምታምነውን ጠቅላላ ነገርነት አስተምሯል ከመጽሐፍቶቿ እያመጣን በትክክል እንደ ኦርቶዶክስ ትምህርት እንደ ኦርቶዶክስ ተዋህዶ ቤተ እምነት መሰረት እናወራለን ማለት ነው። ራይት ከዚህ አንፃር ስናወራ የምናወራው ሰው አንተ ከየትኛው ነህ? እሺ ልቀጥልን። ያው ከየትኛው ነህ? ከዚህ ነው በላ ከየትኛው ነህ? እኔ ፕሮቴስታንት ነኝ። ደግሜ ነግሬሃለሁ፣ ቅድም ነግሬሃለሁ። አም ፕሮቴስታንት። እሺ ስማኝ፣ እኔ ሜል ላይ ያለውን ነገር ቃል በቃል ላውራ፣ አታፍሩኝ። እኔም ላውራ። የኔ ወንድም ስማ እንጂ ብራዘር፣ ስማ እንጂ እያደመጥክ ብሮ እያደመጥክ። እሺ ከወንጌል አማኞች ውስጥ ወይ ከፕሮቴስታንት ቤተ እምነት ብቻን የማይቀበል በእምነት ብቻ እንደሚዳን የማያምን ማን እንደሆነ ንገርና ማስረጃ አቅርብልን። መጽሐፍ ቅዱስ አይቀበልም። መጽሐፍ ቅዱስ ላይ እየጠየቅኩ ያለሁት ነገር መጽሐፍ ቅዱስ አማኝ ነኝ ብራዘር፣ መጽሐፍ ቅዱስ አማኝ ነኝ እኔ ተረት አማኝ አይደለም። ስለዚህ እምነት የለም። ስለዚህ አንተ ወንጌል አማኝም አይደለም ኦርቶዶክስም አይደለም ማለት ነው። አይ ዶንት ኬር እንደፈለክ በለው። መጽሐፍ ቅዱስ የማይለው አይ ዶንት ኬር መልስ አይደለም ብራዘር። የፈለከውን በለው ብራዘር፣ የፈለከውን በለው መልስ አይደለም። እየሰማ ነው ብራዘር። አይ ዶንት ኬር መልስ አይደለም። አንድ ፓስተር መቶ ሲገተኝ ምጋት አይነት ሰው አይደለም ብራዘር። እኔ አይ ዶንት ኬር መልስ አይደለም። አይ ዶንት ኬር መልስ ስለማይሆን አሁንም ጥያቄ ግልጽ ነው። ወይ እምነት የለኝም ትላለህ፣ አሊያም ከአንዱ እምነት እንደሆንክ ታወራለህ። ደን ለምታወራው ነገር ደግሞ ማስረጃ ታቀርባለህ። ቅድም የጀመሩን ነገር ትጨርሳለህ ወይስ አትጨርስም? እምነት ብቻን ትጨርሳለህ ወይስ ፈርተህ ታቆመዋለህ? እዚህ ጋር እነ ሜሎስ እንዳዳኑክ ትቀጥላለህ ወይስ? እግዚአብሔር ይባርካቸው። በጣም አድኖኛል። አይገርምም? በጣም ነው የሚገርመው። እሺ እኔ ወንድም ጥያቄ ጀምረው ነበረ። እሺ ብራዘር ጥያቄ ግልጽ ነው። አሁንም ንገረኝ፣ ከየትኛው ቤተ እምነት ነህ? ወይ ኦርቶዶክስ ነኝ ብለህ ካልክ በዛው እንቀጥላለን ብያለሁ። አይደለሁኝም ብለህ ካልክ ተስክድ እምነት የለኝም ካልክ እንቀጥላለን በዛው። የሚያስቁ ሰዎች ናቸው። ከእግዚአብሔርን እንዴ ስንት ጊዜ ነው የምነግርህ? ቤተ እምነቴን ነገርኩህ። እምነት ብቻህን ትቀጥላለህ ወይስ እዚህ ጋር ታቆመዋለህ? በቃ አስወጣኝ። ምክንያት ፈጥረህ በቃ አስወጣኝ። ይለይለት። ቤተ እምነትህ ከየት ነው ብራዘር? ከየት ነው ቤተ እምነትህ? ፕሮቴስታንት። እሺ በፕሮቴስታንት እምነት ብቻ የማይቀበል ቤተክርስቲያን የትኛው እንደሆነ ንገረን፣ ማስረጃ አቅርብልን። መጽሐፍ ቅዱስ ላይ ስለሌለ እምነት ብቻ የሚለው ነው። የኔ ወንድም መጽሐፍ ቅዱስ ላይ እምነት ብቻ የሚለው አለ ወይስ የለም የሚል ጥያቄ አልጠየቅኩም። በፕሮቴስታንት ቤተ እምነት ውስጥ እምነት ብቻ ብሎ የሚለውን የማይቀበል የትኛው ቤተ እምነት ነው? ማስረጃ አቅርብልን። እኔ 44 ሺህም እምነት ብቻ ብሎ ቢቀበል እኔ ሰው ነኝ። 18 ዓመት አልፎኛል ብራዘር። እጠይቃለሁኝ። ለምን ብዬ እጠይቃለሁኝ? እሺ ስለዚህ ከየት ቤተ እምነት ነው ብራዘር? 44 ሺህ ብለህ ከኛ ወገን እንዳይደለ ሰው ነኝ ብራዘር። የተማርኩ ሰው ነኝ። ከየት አባቴ የተማርክ እንደሆንክ እኮ እያሳየን እኮ ነው። በጣም የእውቀት ልክ እጅግ እንደደረሰ እያሳየን ብራዘር። ያውንም ጥያቄ መልስልኝ። 44 ሺህ ብለሃል። ስለዚህ አሁን አንተ ቤተ እምነት የለም ሃይማኖት የለህም ማለት ነው። እኔ ያልኩትን ስማኝ። አንተ ያልከውን አይደለም የምሰማው። እኔ ያልኩትን ስማኝ። እየሰማኝ ነው? እኔ የምለውን ነው መስማት ያለብህ። ለዚህ እኮ ነው የማሰሙት እኮ። እኔ የምልህን ስማኝ። ቤተ እምነት ራሴ ነገርኩህ። እየሰማኝ ነው? የኔ ወንድም ሃይማኖትን ለይተህ ካነገርከን ከአንተ ጋር በምን አይነት መንገድ ነው የምንቀጥለው? ለምሳሌ ቅድም ለምን አልጠየቀኝም? ቅድም ከመጀመራችን በፊት ለምን እንደዛ አላወራንም? እምነት ብቻ መመለስ ሲያቅትህ ነው እዚህ ውስጥ የገባኸው? ቅድምም አንተ ኦርቶዶክስ ነበርክ። ገባ? ኦርቶዶክስ ነበር። አንተ ነህ ኦርቶዶክስ ያልከኝ። እኔ ኦርቶዶክስ ነኝ አላልኩም። አንዴም አላልኩኝም። ኦርቶዶክስ ነኝ አላልኩም። አንተ ኦርቶዶክስ ካልሆንክ እሺ ስማኝ፣ ኦርቶዶክስ ካልሆንክ ዝም ብለህ ቅድም ነኝ ትላለህ፣ አይደለም ትላለህ፣ ነኝ ትላለህ፣ አይደለም ትላለህ ምናምን ነገር። ኦርቶዶክስ ካልሆንክ ምንድን ነው አልኩህ? ወንጌል አማኝ ነኝ ብለህ ካልክ ደግሞ እምነት ብቻ የሚለውን ትምህርት የማይቀበል ቤተ እምነት የትኛው እንደሆነ ማስረጃ አልታየርኩም። መጽሐፍ ቅዱስ አይልም ብራዘር። ደግሜ ልንገርህ፣ እኔ እንዳንተ ነብይና ፓስተር መጥቶ ስለነገረኝ ዝም ብዬ የምሰማ ሰው አይደለሁም። የመጣውን ሁሉ ማግበሰብስ ሰው አይደለሁም። መጽሐፍ ቅዱስ ያነባለሁኝ፣ አንባቢ ነኝ። ጎበዝ። እሺ እኮ እምነት ብቻ። እሺ የት ነው ብረት የምታደርገው?
አልነግርህም። ወደ ጥያቄ ትገባለህ? ጥያቄውን ትገባለህ ወይስ የት ነበር የምታደርገው? የት ነበር የምታደርገው? የት ነው ብረት የምታደርገው? እኔ ማመስገን አለብህ። ቅድም ደምሮን ሰቅላ እየተሳደብክ ነበር። የት ነው ብረት የምታደርገው? የት ነው ብረት የምታደርገው? ከዛን ደውላችሁ ልታስባርሩኝ ነው? የት ነው ብረት የምታደርገው? ልታስባርሩኝ ነው? ከዛን ደውላችሁ ሌሎች እንዳስባረራችሁ? የት ነው ብረት የምታደርገው? ብራዘርዬ who are you brother? ማን ስለሆንክ ነው የምነግርህ ለአንተ? የት ነው ብረት የምታደርገው? ትምህርት ላይ ታወራለህ። ከፈለክ ብረት የምታደርገው አላወራም ካልክ ደግሞ መብትህ ነው፣ ቤትህ ነው ብራዘር። ብረት የምታደርገው የት ነው ብረት የምታደርገው? አልነግርህም። who are you brother? ታወራለህ። ትምህርቱ ላይ እንሂድ፣ እንቀጥል። የት ነው ህብረት የምታደርገው? የት ነው ብቻ ታወራለህ? አታወራም? የት ነው ህብረት የምታደርገው? ገና ሁላችሁንም ማለት ነው ጠይቃችኋለሁ። ትምህርት ማለት አምስቱ ሰው እያንዳንዳችሁ ገና ጠይቃችኋለሁ። እኛ ትጠይቀናለህ፣ ችግር የለም። እኛ ትጠይቀናለህ ብራዘር። ከየት ናችሁ ብለህ ጠይቀን፣ ችግር የለም። እኛ እንመልስልሃለን። ገባ? ጠይቀናለህ፣ ችግር የለውም። አንተ ከየት ነው የት ነው ህብረት የምታደርገው? እሺ ጊዜ አትጠይቀኝ። ይኸውልህ 1 ሚሊዮን ጊዜ ብጠይቀኝ አልመልስልህም። አትጠይቀኝ። የት ነው ህብረት የምታደርገው ብራዘር? ወይ እኔ ናታን ያስወጣሁት ቅር እንደማይለው አስባለሁ። ናታን ቅር የማይለው ለምንድን ነው መሰለ? ከዚህ በፊት መጥቶ ቤተ እምነት የት ነው ተብሎ ተጠይቆ ይህን ጥያቄ መጠየቁ አግባብነት እንደሌለው ትክክል እንዳልሆነ ተናግሮ ቅር ብሎት ወጣ። በለቱ አድርጌው አላውቅም፣ ያንን ነገር እንደዛ ብዙ ጊዜ አድርጌ አላውቅም። ሌላ አካውንቴ ተከተልኩት፣ መዝሙር ያሬድ ቤት ገባ። ይሄን ነው አሁን የምነግራችሁን ታሪክ ለናታን ነግሬዋለሁ። እዚህ ቅር አይለውም። ተከትየው የት ቤት ገባ? መዝሙር ያሬድ ቤት ገባ። መዝሙር ያሬድ ቤት ገብቶ የደረሰበትን በደል ተናግሮ ቅር ብሎት ሲጀምር አሁን እንዳልከው ቤተ እምነትን ለምን ተጠየቅኩ ብለህ ቅር ብለው ከሆነ እኔም ቢሆን ካልነገርከኝ ቤተ እምነትን ውይይት ከኔ ጋር ማድረጋት ማለታቸው ትክክል ናቸው። መጠየቃቸው ትክክል ናቸው። ይህን የምናገረው ሌሎችም እንደ ናታን የተወደዳችሁ እህቶች ወንድሞች ስትመጡ ጠይቃችን የማይቀር ስለሆነ ይሄ ካልተመለሰ ምንም አይነት ውይይት አናደርግም። ይሄ ደግሞ እኛ ጋር ብቻ ሳይሆን ሙስሊሞቹም ጋር ብትሄዱ፣ ኦርቶዶክሶቹም ጋር ብትሄዱ ያለ ምክንያቱም ምን ከሆነ እንድታክሙን ቤተ እምነታችን ማወቅ አለባችሁ። ታማችሁ ከሆናችሁ ከሆነ እንድናክማችሁ በእግዚአብሔር ቃል የእግዚአብሔር ቃል ነው። እግዚአብሔር ቃል እንዲያክማችሁ ህመማችሁን መረዳት አለብን። ትምህርታችሁን ማወቅ አለብን። ጥንካሬያችሁን ወይም ደግሞ አለመጠንከራችሁን አለብን። ወይ መሙላታችሁን ወይ መጉደላችሁን ማወቅ አለብን። ይህንን የምናውቀው አንዱ መንገድ ነው ያልኩት። ሁሉም መንገድ አለ። አንዱ መንገድ ቤተ እምነታችሁን በመረዳት ነው። ምክንያቱም እናንተ ቤተ እምነት ውስጥ ሆኖ የዳነም ስላለ ቤተ እምነቱ በራሱ ሙሉ ለሙሉ የእናንተን ማንነት ሊያስረዳን ይችላል። ስለዚህ ጥያቄው አግባብነት አለው። ይሄ ጥያቄ ቅር ብሎት የሄደበት ቤት ያገኘው መዝሙር ያሬድ ነው። እግዚአብሔር ይባርከው። አንዳንድ ጊዜ መዝሙር ያሬድ አንዳንዴ ነው ያልኩት፣ አንዳንዴ እንደዚህ አይነት ትክክለኛ ነገሮችን ያደርጋል ማለት ነው። ስለዚህ ይበቃል። ከዚህ በላይ የሌሎቹንም ሰዓት መግደል ነው። ለጋችሁ መልሳችሁ አስገቡት። እኔ በሆን ግን የማደርገውን ነው ያደረኩት። ማለት የእሱን ጊዜ ከሚባክል ሌላ ሰው ቤተ እምነቱን መናገር የሚችል ሰው ይሄንን ትክክለኛ አግባብነት ያለው ጥያቄ መጠየቄም ልክ ነው መልሱም ይሄ ነው ብሎ መመለስ የሚችል ፈቃደኛ ሰው ካለ ይግባ። ናዬ ይሄን መመለስ ካልፈለክ እኛ ጋር ብቻ ሳይሆን የትም እንደማያስተናግዱ እንግዲህ አይተዋል። ስለዚህ ራሰኝቼ ከሆነ በጣም ድጋሚ ይቅርታ ጠይቃለሁ። የማይቀየር ፕሪንሲፕላችን እንወዳለን። ቴንክ ዩ ዳክሻዬ፣ ጸጋ ይብዛልህ። እሺ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት? ጴንጤ ነኝ። እሺ እናመሰግናለን አለምዬ። እሺ ሳራ ከየት ነው? ሰላም ነው ሳራ? አቤት እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት አለምዬ? ሙሉ ወንጌል። እሺ እናመሰግናለን ታችን። እሺ ኦርቶዶክሳውያን ግቡ። እሺ እንዲሁ በጸጋ እንዲሁ ወደድከኝ። አቤት ቤክዬ እንዴት ነህ? እሺ አለ። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ ቤክዬ። አንድ ነገር ለመናገር ስለፈለኩ ነው ገባት። አንድ ነገር ብቻ። እሺ ኦርቶዶክሳውያን ግቡ ፕሊስ።
ኦርቶዶክሳውያን ግቡ። ኦርቶዶክሳውያን ያላችሁ እሺ፣ ዳኒሻዬ ሰላም ብለህ ሚላይ አበቃይ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ? በካሰና ይዳግደን ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ቅድም በተነሳው ላይ አንድ ነገር ብቻ ልበል። ኦርቶዶክስ ዶግሞ 5ቱ ብቻ ነው የሚል በጣም ትልቅ ውሸት፣ የክፍለ ዘመኑ ውሸት ተዋሽቷል። ኦርቶዶክስ ራሱ እንደዛ አትልም፣ እንደዛም ብላ ተናግራ አታውቅም። ኦርቶዶክስ የኢትዮጵያ ኦርቶዶክስ በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ለክታ ያስቀመጠችው ነገር የላትም፣ እስካሁን ድረስ የላትም። ትንሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ የተወሰኑ ነገሮችን ለማስቀመጥ ሞክራለች። እምነት በሚለው ስር አንተ ቅድምም እንዳነበብከው ወደ ስንት ይሆናል? 5 እዚህ ያለ 10 11 12 13 15 16 17 18 19 20 21 22 23 24 ነገሮች ለማስቀመጥ ሞክራለች። እምነቴ ነው ባለችው ጉዳይ ላይ ማለት ነው። እምነት ማለት በሌላ አገላለጽ ዶግማዋ ማለት ነው፣ መሰረተ እምነቷ። እነዚህን ፖይንቶች አስቀምጣለች። ቢያንስ የሆነ አንድ ለውጥ እንዳለ እንረዳለን። በ2009 ዓ.ም የታተመ ነው በአቡነ ማትያስ። ስለዚህ የቅርብ ጊዜ መጽሐፍ ነው። እዛ ላይ እምነቷ በሌላ አገላለጽ ዶግማዋ ይሄ እንደሆነ ተናግራለች ማለት ነው። ከዚህ ውጪ ቤተክርስቲያኒቷ 5ቱ ብቻ ነው ብላ ተናግራ አታውቅም። አሁን ምን በጣም በድፍረት ነው የምናገረው። ተናግራ አታውቅም። ታውቃለች የሚል አንድ ሰው መግባት ይችላል፣ ማውራት እንችላለን። አንድ ሰው ማግኘት አይቻልም። ቤተክርስቲያኒቷ ኦፊሻል በሆነ መጽሐፎቿ፣ ዌብሳይቷም እንኳን አለን። ዌብሳይቷ ላይም ገብተን ማየት እንችላለን። ዩቲዩብም አላት። ዩቲዩብም ላይ ገብተን ማየት እንችላለን። የትኛውም ቦታ ላይ የኔ ዶግማ 5ቱ ብቻ ናቸው ብላ አታውቅም። እንደዛ ካለች ከራሷ ትምህርት ጋር ነው የምትጣለው። ለምሳሌ ከ5ቱ ውስጥ አንዱ ምንድነው? ሚስጥረ ጥምቀት ነው። ጥምቀትን የሚፈጽሙ ማን ነው? ካህን ነው። ያለ ካህን ጥምቀት አይፈጸምም። ስለዚህ ክህነትም ዶግማዋ ነው። ክህነትም ዶግማዋ ነው። ያለ ካህኑ ጥምቀት አይፈጽምም። ጥምቀቱ ደግሞ የሚጸናው በምንድን ነው? በሜሮን ነው። ያለ ሜሮን ጥምቀቱ አይጸናም። ወይም ደግሞ ያለ ሜሮን መንፈስ ቅዱስን መቀበል አይቻልም። ስለዚህ ሚስጥረ ሜሮንም ዶግማዋ ነው። እንደውም በዚህ እንደውም ላስቀምጥላችሁ፣ ሜሮን ከሌለ ኦርቶዶክስ የለችም። ሜሮን ከሌለ ኦርቶዶክስ የለችም። እንደውም እንደዚህ ብንለው ነው ጥሩ። እንዴት ካላችሁኝ ሁሉ ነገር የሚፈጸመው በሜሮን ነው። ሁሉ ነገር የሚፈጸመው ቤተክርስቲያን የሚሆነው ህንፃ ቤተክርስቲያን የሚሆነው ጳጳሱ መጥቶ በሜሮን ቀብቶ ከጸለየ በኋላ ነው። ታቦት የሚሆነው ምን ሲሆን ነው? ሜሮን ከተቀባ በኋላ ነው። ሰውየው ራሱ ወይም ደግሞ አማኙ መንፈስ ቅዱስን የሚቀበለው ምን ሲቀባ ነው? ሜሮን ሲቀባ ነው። እያንዳንዱ ነገር ላይ ያለ ሜሮን አይቻልም። ስለዚህ ያለ ሜሮን ኦርቶዶክስ ህልውና የላትም ማለት ነው። ህልውና የላትም ያለ ሜሮን። ሜሮን ከየት አመጣችሁት? ምንም የለም። ዘመቻ ሜሮን ፍለጋ ብለናል ከዚህ በፊት የዛሬ 2 ዓመት። እስካሁን ድረስ ማግኘት አልቻልንም ማለት ነው ሜሮንን። እና እንደዚህ አይነት ባካችሁ እንደዚህ አይነት ውሸት መዋሸት ጥሩ አይደለም። ቤተክርስቲያኒቷ እንኳን ብትል ኖሮ እሺ የእሷን ሀሳብ ነው ያስተጋባ ነው ብላችሁ ማስረጃ አምጥታችሁ ብታሳዩ ኦኬ ለማውራት ይመች ነበር። ግን ቤተክርስቲያኒቷ ሳትል ምንም ነገር ሳትናገር እንዲሁ በድፍረት መጥቶ እውነት ያስተሳዝባል። ማለት ህሊና እንዳለው ሰው ሌላውን ተውት፣ ክርስቲያን ምናምን ተውትና ህሊና እንዳለው ሰው እንዴት አንድ ማስረጃ ሳይዝ የኦርቶዶክስ ዶግማ 5ቱ ብቻ ናቸው ብሎ ይከራከራል? ይህ በጣም ማሳፋሪ ነገር ነው። ለዚህ ነው እውነተኞቹ ኦርቶዶክስ ገብቶ ከኛ ጋር የማያወሩት። ለዚህ ነው እንደሌለ ስለሚያውቁ፣ ማስረጃ እንደሌላቸው ስለማያውቁ ገብቶ ማውራት አይችሉም። ስለዚህ ያላቸው አማራጭ ያው ከሁለቱም ወገን ያልሆነ መሀል ያለን ሰው መላክ ነው ያላቸው አማራጭ። ያው እንደዛም ቢሆን አልተሳካም ማለት ነው። ቀጥሉ። ቴንክ ዩ ቤካዬ። ሜላይ የእግዚአብሔር አምላክ አውሴ ባርክ። ዋው በጣም የሚገርም ነው። ያ ኦርቶዶክስ ተዋሕዶ ቤተ እምነት እንግዲህ የምታምኑን እምነት በራሷ መጽሐፍ አሁን ላይ ባነሳው መጽሐፍ ላይ እንግዲህ አስፈራለች። እኛ ከዛ አንሰን ኦርቶዶክስ ተዋሕዶ ቤተ እምነት የምታምነው እንዲህ ነው ብለን የምንለው ማለት ነው። እና
እንዳልከው መሀል ሰፋሪዎችን ያመጡ በቃ በዚህ ጉዳይ እንዲያወሩ ማድረግ ነው ያላቸው አማራጭ። ከዚህ ውጭ ሌላ የሚጠቀሙት ነገር አለ ብዬ እኔ አላምንም። ቀደም ያልኩ ነበር ጌታ ኢየሱስ ክርስቶስን መካድ የሚያመጣ ውጤት ከባድ ነው እና ጌታ ኢየሱስ ክርስቶስን አትካዱ፣ ያዙ አጥብቃችሁ ብዬ በአንድ ሰው ምሳሌ እየተናገርኩ ነበርና ቀይ ወጥ በጣም ከባድ ነው፣ እውነት ይሸጣልና አትሸወዱ። ቅድም አንድ ያልኩት ነገር አለ። በተለይ ወንድሞች እህቶች ካላችሁ ውሏችሁን አስተካክሉ፣ ጓደኞቻችሁን አስተካክሉ፣ ምረጡ። ያላመነ ከሚያምን ጋር ምን ህብረት አለው ብሎ ሐዋርያ ጳውሎስ ስለሚል የሐዋርያ ጳውሎስ ምክር ተቀበሉም እያልኩ ነው። በዚህ አጋጣሚ ማለት በውስጥ በጣም ብዙ ነገር ገጥሞኝ ስለማቅ ነው። እኔ አንዳንድ ሰዎች ተሸውደው ምን ችግር አለው ምናምን እያሉ ከነሱ ጋር ሆነው ለመጠመቅ እስከመሄድ ድረስ የደረሱ ሰዎች አሉ። ውሏቸውን ስለሆነ ማለት ነው የሚነገራቸውን ነገር እየሰሙ እነሱ ውስጥ ያለውን ነገር የሚገባው ነገር አስወጥቶባቸው ያ የገባው ነገር ሰልጥኖባቸው ድንገት እምነቶቻቸውን ለመጣል ከጫፍ የደረሱ ብዙዎች አሉና ከዛም አንፃር ፕሊስ ኢየሱሳችሁን ያዙ፣ አጥብቃችሁ ያዙ፣ ኮምፕሮማይዝ አታድርጉ በምንም አይነት መንገድ ማለት ነውና ይሄን ምክር ተቀበሉ። ባይ ዘ ወይ ሰው ኦርቶዶክሲያን ካላችሁ ገብታችሁ በዚህ ጉዳይ ደግሞ ኦርቶዶክስ ክርስቲያን ናችሁ የሚል ጥያቄ ሁሌ ያነሳለሁ። እኔ ማነሳው የራሴ የሆነ ምክንያት አለኝ። ቢኮዝ አንድ ሰው ክርስቲያን ሊባል የሚችለው በክርስቶስ ትምህርት መኖር ሲችል ብቻ ነው። ከክርስቶስ ትምህርት ከወጣ ያ ሰው ክርስቲያን ሊባል አይችልም ብዬ እኔ አምናለሁ። እያንዳንዱ ልምምዶቿ፣ አስተምሮቿ በጠቅላላ በሐዋርያት በቀደሙት በአባቶች ሐዋርያት ትምህርት ውስጥ ሊገኝ ያስፈልጋል። በነቢያት ትምህርት ውስጥ ሊገኝ ያስፈልጋል። ከዚህ ከነቢያቱ ከአባቶቻችን አስተምሮና ከክርስቶስ ትምህርት ውስጥ ወጥቶ ከሆነ የተገኘው ክርስቲያን ሊባል አይችልም። የስ ስሙ ሊይዝ ይችላል፣ ግን ፌል ያደረገ ተብሎ ሊባል ይችላል ብዬ እኔ አስባለሁና ሁላችንም ክርስቲያን ካለን ለክርስቶስ ተከታይ ከሆንን በክርስቶስ ትምህርት ውስጥ መኖር አለብን ብዬ እኔ አምናለሁ። ከዚህ ከሐዋርያ ጳውሎስ ከሐዋርያ ዮሐንስ መልእክት በመነሳት ነው ይህንን ነገር ብዙ ጊዜ እንደ ርዕስም ይዤ የምመጣው። በክርስቶስ ትምህርት የሚኖር እንግዲህ ከክርስቶስ ትምህርት ስትወጣ አምላክም የለውም እስከ ማለት ደረጃ ስለሚደርስ ሐዋርያ ዮሐንስ እዛ ላይ ቆሜ ነው ኦርቶዶክሶች ክርስቲያን ናቸው ወይ አምልኮቹ የአምልኮ ስርዓቶቿ፣ የነገርነት አስተምሮቿ፣ ሌሎችም ጨምሮ እነኚህ ነገር ተደርበው ተደማምረው ኦርቶዶክስ ክርስቲያን ናቸው ወይ የሚል ጥያቄ ያስነሳል ማለት ነው። ኦርቶዶክሲያን ካላችሁ ገቡ